ይስጥልኝ ኢትዮጵያ ጤና ይስጥልን እንደምናዳችኋል የተከበራችሁ ተመልካቾቻችን የካቲት 20 2015 ዓ.ም ከማለዳው 1 ሰዓት ሆኖ የጤና ይስጥልን ኢትዮጵያ ዝግጅታችን ተጀምሯል። በሁለት ምዕራፍ ተከፍሎ ወደናንተ የሚደርሰው የጤና ይስጥልን ኢትዮጵያ ዝግጅታችን የተለያዩ ርዕሰ ጉዳዮችን ያነሳሳባችሁ ቆይታ ያደርጋል። የስፖርት መረጃዎች እንደዚሁም የመጣኔ ሀብትና አንድ ርዕሰ ጉዳይ ላይ ደግሞ መርጠን እንግዳ ጋብዘን ቆይታ ምን አድርገውናል። በድጋሚ ጤና ይስጥልኝ እንዴት አድራችኋል? ቀደም ሲል ሜሮን ያስተዋወቀቻችሁን ጉዳዮች ጨምሮ እስከ 2 ሰዓት ተኩል በርካታ ጉዳዮችን እያነሳን ቆይታ እናደርጋለን። ሜሮን ምትኩና አንተነህ ደግፌ ጤና ይስጥልኝ ኢትዮጵያን እያስተናገድን ዳይሬክተራችን ቃሲም መላ ስቱዲዮ ባለሙያ ካሜራማን ሳውንድ ላይት ሁሉም ከኛ ጋር ናቸው። እናንተም ከኛ ጋር ትሆኑ ዘንድ ያክብሮት ግብዣችን ነው። ዋናና ጉዳዮችን እናስተዋውቃችሁ። በሳይንሳዊ ሮቦቲክ ፈጠራዎች ላይ መሳተፋቸው የተፈጥሮ ሳይንስ ትምህርታቸውን በቀላሉ ለመገንዘብ እንዳስቻላቸው ተማሪዎች ተናግረዋል። እዚህ ጉዳይ ላይ ነው እንግዳ ጋብዘን ቆይታ የምናደርገው። በኮሪያ ጦርነት የዘመቱ ኢትዮጵያውያን ከአድዋ ጀግኖች አባቶቻቸው የወረሱትን የድል ታሪክን የመድገም ኃላፊነታቸውን እንደተወጡ የመከላከያ ሰራዊት አመራሮችና አባላት ተናግረዋል። ከውጭ መረጃ ምንጭ የመረጥነው ደግሞ በቱርክ የተከሰተውን ርዕደ መሬት ተከትሎ ቤት ንብረታቸውን ላጡ ዜጎች የቱርክ መንግስት ጊዜያዊ መጠለያ እያዘጋጀ መሆኑ ተገልጿል። የኢራቅ ኩዌትን ሞረር ተከትሎ በአሜሪካ መዲነት ከ35 ሀገራት የተውጣጣ ጥምር ጦር በኢራቅ ላይ ዘመቻ በመክፈቱ ኢራቅ በሽንፈት ኩዌትን ለቅ የወጣችው ልክ በዚህ ሳምንት እንደ አውሮፓውያን አቆጣጠር 1991 ነበር። እነዚህና ሌሎች ጉዳዮችን ከኛ ጋር ከቆያችሁ ታገኛላችሁ። የጤና ይስጥልኝ ኢትዮጵያ ዝግጅታችንን የምንጀምረው በአጫጭር ጉዳዮች ነው። ለዛ ደግሞ ባልደረባችን ቶክሮች ማልዶ እዚህ ስቱዲዮ ተገኝቷል። ቶክ እንዴት አደርክ? እንዴት አደራችሁ? ይመስገን። መቀጠል ይቻላል። አመሰግናለሁ። ጤና ይስጥልን ክቡራን ተመልካቾቻችን የአንድ ሰዓት አጫጭር ዜናዎች ላደርስላችሁ መጥቻለሁ። ከዜናው ጋር ቶክሮች ነኝ። አብራችሁ ቆዩን። በቅድሚያም በቦረና የተከሰተውን ድርቅ ለመቋቋም የኢትዮጵያ ሕዝብ የበኩሉን እንዲወጣ የኦሮሚያ ክልል መንግስት ጥሪ አቀረበ። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ በሰጡት መግለጫ በኦሮሚያ ክልል በተለያዩ ዞኖች የደረሰውን ድርቅ ለመቋቋም ማህበረሰቡ መንግስታዊና መንግስታዊ ያልሆኑ ተቋማት አስፈላጊውን ድጋፍ እንዲያደርጉ ጥሪ አቅርቧል። ባለፉት 3 ዓመታት ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት የተከሰተውን ድርቅ ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ቀውስ እያስከተለ መሆኑን ጠቅሷል። በኦሮሚያ ክልል ቦረና ጨምሮ በ10 ዞኖች ከፍተኛ የሆነ ድርቅ መከሰቱን የገለጹት ምክትል ርዕሰ መስተዳድሩ መንግስት የተከሰተውን ችግር ለመከላከል ከፍተኛ ጥረት እያደረገ እንደሚገኝ ተናግሯል። በኦሮሚያ ክልል ዘንድሮ በተከሰተው ድርቅ 4.3 ሚሊዮን ዜጎች እርዳታ እንደሚሹም ጠቁሟል። በክልሉ የተከሰተው ድርቅ ለመቋቋምና ለችግሩ የተጋለጡ ወገኖችን ለመታደግ የኦሮሚያ ክልል መንግስት ኮሚቴ አዋቅሮ እየሰራ እንደሚገኝ የጠቀሱት አቶ አወሉ አብዲ ለተጎጆች የሚቀርበውን ድጋፍ በኦሮሚያ ክልል መንግስት ርዕሰ መስተዳድር ጽህፈት ቤትና በቡሳ ጎኖፋ ኦሮሚያ በኩል ለተጎጆች እንደሚደርስ ተናግሯል። ዘገባው የሪፖርተራችን መለስ አምዲ ነው። ኢትዮጵያ ለሳይንስ ቴክኖሎጂና ኢኖቬሽን ዘርፎች የሰጠችውን ትኩረት ለምስራቅ አፍሪካ ሀገራት አብነት የሚሆን ነው ሲሉ የኡጋንዳ ፓርላማ አባላት ተናገሩ። የኡጋንዳ ፓርላማ አባላት ልዑክ በኢትዮጵያ የ5 ቀናት ጉብኝት ያደረጉ ሲሆን በጉብኝታቸው በኢትዮጵያ ያሉ የሳይንስና ቴክኖሎጂ ተቋማትን የስራ እንቅስቃሴ ተመልክቷል። የልዑኩ አባላት በዚሁ ጊዜ ኢትዮጵያ በሳይንስ ቴክኖሎጂና ኢኖቬሽን ዘርፍ እያስከተለችው ያለውን የፖሊሲና ሕጋዊ አሰራሮች ዘርፉን ለማሳደግ መስራት
የሚጥሉ መሆናቸው ተናግሯል። የልዑክ ቡድኑ የመሩት ፍሎሬንስ አኪኪ የኢትዮጵያ መንግስት ቴክኖሎጂንና ኢኖቬሽን የአገሪቱን እድገት ለመምራት ቁልፍ ጉዳይ አድርጎ እየሰራበት መሆኑን እንደተገነዘቡ ተናግሯል። ኢትዮጵያ የሳተላይት መረጃ መቀበያና መቆጣጠሪያ ማዕከል በመገንባት ጭምር እየሰራች መሆኑን ጠቅሰው የኢትዮጵያ በቴክኖሎጂ ዘርፍ እየሄደችበት ያለው መንገድ እንደሚያሳይ አንስቷል። ከዚህም አኳያ በኡጋንዳ ያሉ የዘርፉ ባለሙያዎች ከኢትዮጵያ አቻቸው ጋር ተቀራርበው እንዲሰሩ እንዲሻ ማለታቸው የዘገበው የኢትዮጵያ ዜና አገልግሎት ነው። የኮተቤ ትምህርት ዩኒቨርሲቲ የትምህርት ጥራትን ለማሻሻል የሚያግዝ የመምህራን አቅም ማጎልበቻ ፍኖተ ካርታ ማዘጋጀቱን አስታወቀ። የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃን መስቀል ጠና ከኢዜአ ጋር ባደረጉት ቆይታ አገራዊ ለውጥን ተከትሎ በትምህርት ስርዓቱ ላይ ከመዋቅር ጀምሮ ማሻሻያዎች እየተደረጉ ስለመሆናቸው ተናግሯል። ባለፉት ዓመታት በተለይ በትምህርት ፍትሐዊነትና ተደራሽነት ላይ በርካታ ስራ እየተሰራ ቢሆንም በትምህርት አግባብነት ጥራት ያለው አጥጋቢ ስራ ባለመሰራቱ ውጤት ሊመዘገብ አልተቻለም ሲሉ አክሏል። ለዚህም በቅርቡ የወጣው የ12ኛ ክፍል ብሔራዊ ፈተና ውጤት የኢትዮጵያ የትምህርት ጥራት ችግር ምን ላይ እንዳለ በግልጽ አሳይቷል ብሏል። በተለያዩ ችግሮች እየተፈተነ የሚገኘው የኢትዮጵያ የትምህርት ዘርፍ ለማከም ኮተቤ የትምህርት ዩኒቨርሲቲ በርካታ ስራዎች እየሰራ እንደሚገኝ አንስቷል። በመሆኑም ዩኒቨርሲቲው የትምህርት ብስራትን ለመጠገን የሚያስችል የመምህራን አቅም ማጎልበቻ ፍኖተ ካርታ ማዘጋጀቱ ነው የተናገሩት። ፍኖተ ካርታው በቀጣይ ለትምህርት ሚኒስቴር እንደሚቀርብም ነው የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃን መስቀል ጠና የተናገሩት። በደቡባዊ ጣሊያን ስደተኞችን የጫነች ጀልባ በመስመጧ ከ40 የሚልቁ ሰዎች ለህልፈት ተዳርጓል። ሕይወታቸው ካጡ ሰዎች ውስጥ የወራት ዕድሜ ያለው ሕፃንንና የ8 ዓመት ታዳጊ ይገኙበታል። 80 የሚሆኑ ሰዎችን ደግሞ በሕይወት ማትረፍ መቻሉን የአካባቢው ጠረፍ ጠባቂዎች አስታውቋል። ጀልባው ከ5 ቀናት በፊት ነበር ከቱርክ የተነሳችው ብሏል ስካይ ኒውስ በዘገቡ። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዳግም ለሰዓት ላይ ተመልሰን እንገናኛለን። ወደ እናንተ ልመለስ። እናመሰግናለን። እኔም አመሰግናለሁ። ተመልሰናል። ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። እንግዲህ ማህበራዊ ሚዲያዎች በስፋት የተለያዩ ጉዳዮችን እያነሱ ይገኛሉ። ሳይበር ሚዲያ ላይ በነገራችን ላይ እዚህ የጤና ይስጥልኝ ኢትዮጵያ ክብር አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም 129 ዓመት ኢትዮጵያንን ያገለገለ ከአፍሪካ ቀዳሚ ኦፕሬተር ነው። ቴሌኮም ኦፕሬተር ነው። በነገራችን ላይ ኢትዮ ቴሌኮም ቅድመ አድዋ ነው ታውቂያለሽ። 127ኛ ነው አሁን አድዋ የሚከበረው። የኢትዮ ቴሌኮም ደግሞ 129 ዓመቱ ማለት ነው እና በ1886 ተመስርቶ ኢቭን ለጣሊያን ጦርነት ራሱ 3 ወር 4 ወር ይፈጅ የነበረ የቴሌግራፍ መልእክት ራሱ መልእክት ጣሊያን ሀገር ለማድረስ ታውጂ ነገሮች ሳትቡ ምትል መልእክት እንኳን ለማድረስ ኢትዮ ቴሌኮም በዛ ሰዓት ላይ ሚና ነበረው። የቴሌኮም አገልግሎት በአንድ ወር አሳጥሮታል። ድምው ቴክኖሎጂን እዚህ ጋር ነው ጥቅሙን የምታዩና እሱም ነገር ትንሽ ቴክኖሎጂን አብዮት ቀድሞ ያፈነዱ ሰዎች ጣሊያኑን ማፈንዳት መቼም ማራቃታቸው መትሻልና ኢትዮ ቴሌኮም የአድዋ ድል ዋዜማ ላይ የተመሰረተ ትልቅ ተቋም ነው። አሁን ደግሞ የክብር አጋራችን የታሪክ አጋርም ነው። የጤና ይስጥልኝ አጋር ብቻ ተቋም የሚባልም ነገር የመጀመሪያው እሱ ነው እና የክብር አጋራችን ሆኖ እስካሁን ድረስ ስለዘለቀ እጅግ በጣም እናመሰግናለን ለማለት ነው። አው እንግዲህ የተለያዩ መረጃዎች በ24 ሰዓት ውስጥ ተዘዋውረዋል። ከዛ መካከል ደግሞ ናይጄሪያ በሁለት አስርት ዓመታት ውስጥ ከፍተኛ ዲሞክራሲያዊ እንቅስቃሴ የታየበት ነው የተባለውን ምርጫ ቅዳሜ ዕለት አካሂዳለች። እንግዲህ ምርጫው ከተካሄደ በኋላም ቆጠራዎች ተጀምረዋል። ትላንት ተጀምረዋል። እስከ ከማክሰኞ በኋላ ባሉት ቀናት ውስጥ ይፋ ይደረጋሉ ተብሎ ይታሰባል።
ይህ ምርጫ እንግዲህ ለየት የሚያደርገው በተለይ ከፍተኛ ቁጥር ያላቸው ወጣቶችና እስካሁን በምርጫ ተሳትፈው የማያውቁ መራጮች በማለዳ ተገኝተው ሲመርጡ እንደነበረ ተገልጿል። ነገር ግን ውጤቱን አከራካሪ ሊያደርገው ይችላል የሚሉ ግምቶችም ቀድመው ወጥተዋል። ለምሳሌ የተፎካካሪ ፓርቲዎች ያጋጠመን ችግሮች ነበሩ ብለው ሪፖርት እያደረጉ ይገኛል። ከዛ ውጭ እንግዲህ ናይጄሪያ ላይ መራጮች የተሰበሰቡበት አካባቢ ጥቃቶችም ሲደርሱ ነበረ። ከ10 ሺህ በላይ የሚሆን የምርጫ ጣቢያዎች የተዘጋጁ ቢሆንም መራጮች ግን ምንም የተገለጸ ነገር የለም ጥቃት ደርሷል የሚል ነው። እንግዲህ በተለይ በአፍሪካ ደግሞ ዲሞክራሲያዊ የሆነ ምርጫን ከፍ ለማድረግ ትልቅ አስተዋጽኦ ይኖረዋል ተብሎ ነው የታሰበው። በተለይ ደግሞ ፕሬዝዳንት ሙሐመድ ባህሪ በዚህ ምርጫ ላይ አይሳተፉም ማለት ማወቅ ትልቅ ነገር ነው። እውነት ነው እና 87 ሚሊዮን ሕዝብ መራጭ የሆነበት የናይጄሪያ ምርጫ እንግዲህ በአፍሪካ ከፍተኛ የዲሞክራሲ እንቅስቃሴ እንደሆነ የሚቆጠርበት እንደሆነ ነው የተነገረው። እንግዲህ ወታደራዊ አገዛዙ አክትሞ የመድብለ ፓርቲ ከተመሰረተ በኋላ ያለፉት 24 ዓመታት የናይጄሪያ ፖለቲካ በሁለት ፓርቲዎች ማለትም በገዢው ኤፒሲ እና ፒፒዲ የበላይነት የተያዘ ሆኖ የቆየ ነበረ። አሁን ግን ሙሐመድ ባህሪ በሌሉበት ፓርቲ ላይ በ10 ሺዎች በሚቆጠሩ የምርጫ ጣቢያዎች ላይ ድምጽ በመቆጠር ላይ ሲሆን ይህም ተሰብስቦ በዋና ከተማዋ አቡጃ ይፋ ይደረጋል ተብሎ ነው የሚታሰበው። እኛ ይህን ካልናችሁ ወደ ሀገራችን ስንመጣ ቦረና ላይ የተከሰተው ድርቅ ከፍተኛ ነው። በማህበራዊ ሚዲያ ላይ ሲዘዋወሩ ያያቸው ፎቶዎች ካሉ አንተ አጋጣሚ አግኝተው በጣም ነው ልብ የሚሰብሩት። ቤታቸው በሳር የተሰሩ ቤተሰቦች እንስሳት ሲኖሩ ነው ቤት የሚኖረው በማለት ያነሱ ስንሰራ አርብለት ማታ ኢቲቪ 57 ተረኛ ነበር እና ጉዳዩ እንዲያብራሩ ለመጡ ሰዎች እሱ መነሻ አድርጌ ነበር ያነሳሁላቸው። አይተውታል። እሱም ጎጆ ላይ ወጥቶ ጎጆን ጣራውን የነቀለ በቃ ቤት ይፍረስ እንስሳቶች ይኑሩ የሚል ለከብቶቹ የመስጠት ነገር ከዚህ በላይ ገላጭ ምስል የለም። ምንድነው የሆነ ያለው እንዲሁም አርሶ አደሩ እንዲሁም ግን አሁን ያለው ንቅናቄ ጥሩ ነው። አሁን ያለው ንቅናቄ ጥሩ ነው። ትላንትናም በከተማ አስተዳደሩ 3 ሚሊዮን ብር ተሰብስቦ ድጋፍ ተደርጓል። እንግዲህ ከተማ አስተዳደሩ ታውቃለህ የተለያዩ ጉዳዮች ሲገጥሙ እርዳታ በማድረግ ይታወቃል። ግን አስቀድሞም እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትም ውሳኔ ያሳልፈው ቶሎ እርዳታ እንዲሰበሰብና እንዲሰጥም አድርጓል አስቀድሞ። አዎ በግለሰቦች ደረጃ ተቋማት ደግሞ ግለሰቦች እየተንቀሳቀሱ ነው የሚገኘው። በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ የአብይ ጾም እየተጾመ ነው ያለውና ጾም ከምግብ መከልከል ብቻ ሳይሆን እንደዚህ አይነት በጎ አድራጎቶችን በመሳተፍ ነው ጾሙን ለናከብረው። አፍ ጾም ጆሮ ጾም ይባላል። ግን ከዛም በላይ ደግሞ ወደ ተግባር መተን ከምን በላው የምንቀንሰው ነገር አነሰም በዛም ሳይባል የተቋቋመ ስላለ እርዳታዎችን እየወሰዱ እንዲሰጡ እኛም የበኩላችንን እንድናደርግ በዚህ አጋጣሚ ጥሪ ማስተላለፍ ስለፈለግን ነው። እኛ ይሄን ካልናችሁ የኦንላይን ባልደረባችን ለአሉ ይታላ እዚህ ስቱዲዮ ነው የሚገኘው። ለአሉ እንዴት ነህ? እናስተልኝ ቢያል እንደምን አደራችሁ? መስገን እንግዲህ የተወሰኑትን ከአፍሪካም ከሀገር ውስጥም የጀመራቸው ነገሮች አሉ። በተለይ ይሄ ሳምንት ኢትዮጵያውያን ከ126 ዓመታት በፊት በአፍሪካ መድረክ በዓለም መድረክ አዲስ ታሪክ ያስመዘግቡበት የካቲት 23 በየዓመቱ የሚከበረው የአድዋ የድል በዓል ነው። ይህም በተመለከተ በተለያዩ የሀገር ውስጥ መገናኛ ብዙሃንም አንዳንድ ማህበራዊ ትስስር ገጽ ተጠቃሚዎችም ስለ አድዋ በዓል ብዙ እየዘከሩ ብዙ እየጻፉ ብዙ እየተናገሩ ብዙ ልንማራቸው የሚገቡ ጉዳዮች እንዳሉ እየገለጹ ይገኛሉና የአድዋ በዓል ይሄ ብዙ ጊዜ የአፍሪካ ሀገራት የነጻነት በዓል ነው ያላቸው። ኢትዮጵያ ግን በተለየ ሁኔታ የድል በዓል በተለይ ኢትዮጵያውያን በዛ ጊዜ ምንም እንኳን ዘመናዊ ጦር መሳሪያ ሳይኖራቸው ምንም እንኳን በውስጣቸው የራሳቸው የፖለቲካ ጥያቄዎች ቢኖራቸው ልዩነት ቢኖርም እንደ ሀገር የቆሙበት ሀገራቸውን ላለማስደፈር የህይወት መስዋዕትነት የአካል መስዋዕትነት እንስሳዎቻቸው ሁላ ሳይቀር እስከ ግንባር ዘምተው ጥቁር ህዝቦችም ለአፍሪካም በዓለም ታሪክም ጥቁር ጦር ነጭ ጦርን ያሸነፈበት የዓለምን ፖለቲካ የቀየረ ተብሎ በበርካታ ዓለም አቀፍ መገናኛ ብዙሃን በወቅቱ እንደውም ከ50 በላይ የተለያዩ መገናኛ ብዙሃን ትልቅ ሽፋን ያገኘና የዓለምን ፖለቲካ የቀየረ ተብሎ በየጊዜው የሚዘከር የድል በዓል ነው። ይህም በተመለከተም ሰሞኑን የተለያዩ ይሄ የአድዋ ድል አሁን ላለው ትውልድ ሊያሳልፍ የሚገቡ ጉዳዮች ቁም ነገሮች እንዳሉና አሁን ያለው ትውልድ በሀገር ጉዳይ ላይ ልክ ከዚህ ቀደም ይሄ ኖሞር በሚል በነበረው ንቅናቄ ህዳሴው ግድብ የኔ ነው ብሎ በነበረው ንቅናቄ ባደረገው በነበረው ተሳትፎ የበለጠ
በሀገር ጉዳይ ላይ ገንቢ ሚና መጫወት እንዳለበት የተነሱ ጉዳዮች አሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ከአዲስ አበባ ዩኒቨርሲቲ ጋር በመቀናጀት በተለይ ዝክረ አድዋን የአድዋን ሌጋሲ የአድዋን ትሩፋት የአድዋን ትርጉም ወጣቱ እንዲረዳው በተለያዩ በጥበባዊ ስራዎች በየሳምንቱ በኢቲቪ መዝናኛ ቻናል ተከታታይ የሆኑ ፕሮግራሞች ለማቅረብ በትላንትናው ዕለት የመግባቢያ ስምምነት የተደረሰበት በክልል ደረጃም የኦሮሚያ ክልልም የአድዋን ነጻነትን ድልን ኢትዮጵያውያን ትላንት የነበረው ተጋድሎ መስዋዕትነትን አሁን ያለው ትውልድ እንዴት ማስቀጠል አለበት አሁን ላሉ ጥያቄዎች ለመመለስ እያንዳንዱ ሰው ገንቢ ሚና መጫወት እንዳለበት የተነሱ ጉዳዮች አሉ። ይህም በተመለከተ ሳምንቱ የተለያዩ ምሁራንም የተሳተፉባቸው የተለያዩ የቲያትር ቤቶችም ውይይቶች፣ ንግግሮች በስፋት ያዩበት ነውና ትንሽ የገረመኝ በዩቲዩብ ከአመታት በፊት ባትል ኦፍ አድዋ በሚል አንድ መጽሐፍ የጻፈ አሜሪካዊ ፕሮፌሰር ዋሽንግተን እና የአድዋን ድል ሲገልጸው ለመጀመሪያ ጊዜ በዓለም ታሪክ አንድ ጥቁር ጦር ነጭ ጦሩን ያሸነፈበት አጼ ምኒልክም በወቅቱ ያሳዩት ስትራቴጂክ የሆነ ሊደርሺፕ አመራርነት ጦሩ ከመጀመሩ በፊት ማሸነፍ መቻላቸውን በተለይ ይሄ በጦርነት የተለያዩ ታክቲኮችን ጣሊያኖች የሚጠቀሙባቸውን ውሃ አቋርጠው የተጠቀሙበትን ስልት ከጦርነት በፊት ኢትዮጵያውያን ማሸነፍ መቻላቸውን በደንብ የሚያስታውስ በሚገርም ሁኔታ ነው የገለጸውና መረጃ አጠቃቀምንም በተለይ ባሻዋ ነው ትልቅ በጣም አድዋስ በጣም መነሳት ያለበት ሰው ነው ባሻዋ ነው ብዬ ነው የማምነው። በጣም ደሞስ በቃ ትልቁ ነገር ጌም ቼንጀር እሱ ነው። ያ ባሻዋሉም ትልቅ ተጋድሎ ያደረገ ሰው ነው። ሁለተኛው በተለይ ቅድም እናንተ ያነሳችሁት በተለይ የአየር ንብረት ለውጥ በኢትዮጵያም በምስራቅ አፍሪካም እንደውም በዓለምም በብዙ ሀገራት ላይ ትልቅ ተጽዕኖ እያሳረፈ ይገኛል። ሰሞኑን በተካሄደው 36ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎንም ኢትዮጵያ፣ ሞዛምቢክ፣ ቱኒዚያ፣ ደቡብ አፍሪካ በበርካታ የአፍሪካ ሀገራት በተለይ ይሄ አላስፈላጊ ጎርፍ፣ ድርቅ፣ ሰልሳት ሲከሰት ነበር። ባለፉት 3 ዓመታትም ለ5 የተለያዩ የግብርና ወራት በኦሮሚያ ክልል በተለይ 10 ዞኖች ተገቢ የሆነ ዝናብ ወቅቱ የጠበቀ ዝናብ ባለመዝነቡ ምክንያት ከፍተኛ የሆነ ድርቅ ተከስቷል። በዚህ ምክንያትም በዛ አካባቢ ከ4.4 ሚሊዮን በላይ ዜጎች እርዳታ እንደሚያስፈልጋቸው ችግር ላይ መጋለጣቸውን ነው የኦሮሚያ ክልል በትላንትናው ዕለት ያስታወቀው። ትላንት ብቻ ሳይሆን በሰሞኑን በነበረው የተለያዩ ማህበራዊ ትስስር ገጾችም የሀገር ውስጥ መገናኛ ብዙሃንም እዛ አካባቢ የነበረው ድርቅ ምን ያክል አስከፊ እንደሆነ አርሶ አደሮች፣ አርብቶ አደሮች የህይወታቸው መሰረት የሆኑ እንስሳቶቻቸው እየሞቱባቸው እንደሆነ እነሱን ለመታደግም የክልሉ መንግስትም ለእንስሳትንም ህይወት ለመታደግ የተለያዩ የመኖ አቅርቦት፣ የውሃ አቅርቦት ስራዎችን ሰብአዊ ድጋፍ ያደረገ እንደሆነ ነው የተገለጸው። በነገር ላይ በተለይ እንደዚህ መሰል አደጋዎች በመቋቋም የሚትጌት በመስራት ረገድ የክልሉ መንግስት በሰራው ስራ እስካሁን ድረስ በድርቁ ምክንያት የሞቱ እንስሳት በጣም ብዙ አሉ፣ ግን የሰው ህይወት አለመሞቱ ነው የተገለጸውና ዋናው ጉዳይ ይሄ ችግር የጋራ ችግር ነው፣ ሀገር አቀፍ ችግር ነው። ይህን ችግር ለመቋቋም ደግሞ ህብረተሰቡ እያደረጋቸው ያሉ ድጋፎች የበለጠ ተጠናክረው መቀጠል እንዳለባቸው ለአብነት ያክል ከ3 ቀን በፊትም የሐረሪ ክልልም እስከ 100 ሚሊዮን ብር ድጋፍ ያደረገበት የአዲስ አበባ ከተማ አስተዳደርም በከተማ ውስጥ የሚገኙ የተለያዩ ባለሀብቶች ከዚህ ቀደም አፋር ክልል፣ ሶማሌ ክልል፣ አማራ ክልል በተለያዩ ቦታዎች ላይ ያደርገው እንደነበረው በከተማ ውስጥ ያሉ የተለያዩ ባለሀብቶችን በማስተባበር እስከ 102 ሚሊዮን ብር ድጋፍ ያሰባሰበበትና ግለሰቦችም በተለያዩ ማህበራዊ ትስስር ገጾች የገቢ ማሰባሰቢያ ስራዎችን እየሰሩ መሆናቸውን ትታዘባለህ። ከዚህ ጋር በተያያዘ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ያስተላለፉት አንዱ መልእክት በተለይ የገቢ አሰባሰቡ ግልጽነት እንዲኖረው፣ ባለቤት እንዲኖረው አሰባሰቡ በክልል ደረጃ የተከፈተ አካውንት አለ። እያንዳንዱ ግለሰቦች ለዛ ፐርፐስ ብሎ ለዛ ዓላማ ብሎ የሚያሰባስቡት ገንዘብ ለዛ ዓላማ ተብሎ በተከፈተው አካውንት መግባት እንዳለበትም ጭምር ያስታውሱበት ነውና አደጋው የጋራ አደጋ ነው። ወንድሞቻችን ለመታደግ ወንድሞቻችን ህይወት መስረት ኦልሞስት ለ3 ዓመት ዝናብ የለም ማለት በጣም ከባድ ነው። አንተ ባለፈው ምሽት ስትሰራው እኔም ላይቭ ያየሁት ነበርና ማህበራዊ ሚዲያ አካባቢም ችግሩ በጣም ከባድ እንደሆነ እንደውም አሁን ድርቁ ሊቀጥልም ይችላል የሚል ስጋትም ጭምር ነው የክልሉ መንግስት እያስታወቀ የሚገኘውና ይህን ለመቋቋም ኢትዮጵያውያን ልክ ከዚህ ቀደም እንደሚያደርጉት ድጋፋቸውን ትብብራቸውን አጠናክረው እንዲቀጥሉ በሚል ተገልጿል። ሁለተኛው ጉዳይ ይሄ ነው። ሶስተኛው እንግዲህ ኢትዮጵያ በአፍሪካ በሌሎች ሀገራት አንጻር በብዙ መልኩ የምትወሳባቸው በርካታ ጉዳዮች አሉ። ለምሳሌ በአፍሪካ ብዙ የሰላም ማስከበር በመላክ ትታወቃለችና ከ20 ቀናት በፊት በቱርክ በደረሰው ከባድ የመሬት መንቀጥቀጥ ርዕደ መሬት ብዙ ቱርካውያን ሶሪያም ጭምር እስከ አጎራባች ሀገራትም አደጋ ደርሶባቸዋል። በዚህ አደጋ ኢትዮጵያና ቱርክ ያላትን የዲፕሎማሲያዊ ግንኙነት የበለጠ የሚያጠናክር የወንድም ለወንድም የእህት ለእህት ሀገር በመሆናቸው 27 አባላት ያካተተ ከፌዴራል ፖሊስ፣ ከመከላከያ፣ የጤና ቡድን አባላት
ወዳጅነታቸውን አጋርነታቸውን ለማሳየት ሄደው ነበር። እዛ በነበራቸው ቆይታ ኃላፊነታቸውን ተወጥተው በሀገሪቱ ፕሬዝዳንት ሬሲፕ ታይፕ ኤርዶዋን ጭምር በአካል ተገናኝተው እስከ ቦታው ድረስ ጉብኝት አድርገው ትልቅ ኢትዮጵያ በዓለም አቀፍ ጉዳይ ላይ ሌሎች ለመርዳት ሌሎችን ለመደገፍ አጋርነቷን ድጋፏን ለማሳየት ትልቅ ስራ የሰራችበት እንደሆነ ነው በቱርክ የሚገኙት የኢትዮጵያ አምባሳደር ጭምር የኢትዮጵያ ውጭ ጉዳይ ሚኒስቴርም ጭምር የገለጹት እና ይሄ በታሪክ ሊወሳ በኢትዮ ተርኪሽ ግንኙነት አማካኝነት በታሪክ ሊወሳ ሊዘከር የሚገባው ትልቅ ስራ እንደሆነ ነው የተገለጸው። ከዚህ ጋር በተያያዘ ቱርክ ላይ በዚህ አደጋ ቤቱ የፈረሰበት ሬስቶራንቱ የወደመበት አንድ ግለሰብ እዛ ቤት ላይ የሚያረባቸው እርግቦች ነበሩ። አራተኛው ጉዳይ የመጨረሻው ማለት ነውና እነዛ እርግቦች 50ዎቹ ቤቱ በመፍረስ ምክንያት ለቀው ሄደዋል። 40ዎቹ እዛው ቤት አሉ። 100ዎቹ አካባቢ ይዘዋቸው ሄደዋል ነበርና እነዚህ እርግቦች ለቅቄ ትቼ አልሄድም፣ እነሱ ልክ እንደ ልጆቼ ልክ እንደ ቤቴ ልክ እንደ ንብረቴ ነው አስፈላጊውን ጥንቃቄ ማድረግላቸው በሚል በየቀኑ ሄዶ ይጠይቃቸዋል። አሁን ሲገባ የምታዩት ምስል ልክ እሱ ሲመጣ እሱ ለሱ አቀባበል ሲያደርጉለት መሬት ሲወርዱ ያው ምግብ እንደሚሰጣቸው ጥራጥሬ እንደሚጥላቸው ነው የሚጠብቁትና እንደ ልጆቼ እንደ ቤቴ እንደ ንብረቴ ነው ማያቸው። እነሱን በየቀኑ ማጥቼ እየጠየቁ ነው። ቤቴ እንኳን ጥዬ ቢሄድም እነሱን ጥዬ አልሄድም በሚል ነው እዛ በየቀኑ እየጠየቃቸው ነው። ትንሽ ሰዎች ከእንስሳት ጋር ሰዎች ከአዋፋት ጋር ያላቸው ግንኙነት እሱ ሲገልጽም ከስራ ተመልሶ እርግቦቹን እጁ ላይ የያዘ ስትሬስን ይሄ ጭንቀትን መጨናነቅን ሁላ ለመርሳት እኔ ተጠቀምባቸዋለሁ ይላል። እርግብ ደግሞ የሰላም ምልክት አይደለች? የሰላም ምልክት እና የተወሰኑትን ከሸጠ በኋላም ከአመት በኋላ ቦታውን ስለሚያውቁት ቤቱን ስለሚያውቁት ተመልሰው ወደሱ ቤት እንደሚመጡም ነው የሚናገረው። እንግዲህ ሰዎች አጋር ላደረጓቸው እንደው አንዳንዴ ሰው ውለታ ሰርተህለት ሊረሳ ይችላል፣ አመስጋኝ ላይሆን ይችላል። እርግቦች ግን ውለታቸውን አይረሱም። በዚህ ቤት ውስጥ እንግዲህ ሽጪያቸው ከአንድ አመት በኋላ ጠፍተው የሚመጡ አሉ ወደዚህ ቤት ነው የሚለው። እንግዲህ ይሄ ቱርካዊ ቤቱ አሁን የምታዩት ሬስቶራንት ነው፣ ሆቴል ቤት የነበረ ነው፣ ፈርሶበታል። በዚህ በፈረሰው ሬስቶራንት ጣሪያ ላይ ደግሞ እርግቦቹን ጥዬ አልሄድም በሚል ከእርግቦች ጋር በየቀኑ እየተመላለሰ አስፈላጊውን ድጋፍ እያደረገ እንደሆነ የተገለጸው። ይሄም ያው እንደምታስታውሱት ከ40 ሺህ በላይ ዜጎች ያለቁበት የኢትዮጵያ ልኡክ አሁን 50 ሺህ እና የኢትዮጵያ ልኡካንም አጋርነታቸው ሄደው ያሳዩበትና በዓለም አቀፍ ደረጃም በርካታ ሀገራትም ድጋፋቸውን የለገሱበት የነበረ ክስተት ነው። የተለያዩ ማህበራዊ ትስስር ገጾችም ዓለም አቀፍ መገናኛ ብዙሃንም መነጋገር ከነበሩት የመረጥኳቸው እነዚህ ናቸው። አመሰግናለሁ። እናመሰግናለን። ተመልሰናል። ክቡራን ተመልካቾቻችን ጤና ይስጥልኝ። ኢትዮጵያ ነው ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላችሁ የሚገኘው። አሁን ደግሞ ታሪክን የኋሊት ወደ ሳምንቱን በታሪክ ዘገባ ልናልፍ ነው። የኢራቅ ኩዌት መውረድን ተከትሎ በአሜሪካ መሪነት ከ35 ሀገራት የተውጣጣ ጥምር ጦር በኢራቅ ላይ ዘመቻ በመክፈቱ ኢራቅ በሽንፈት ኩዌትን ለቃ የወጣችው ልክ በዚህ ሳምንት እንደ አውሮፓውያን አቆጣጠር በ1991 ነበር። ኢራቅ በሳዳም ሁሴን እየተመራች በአካባቢ ያለውን የነዳጅ ክምችት ለመቆጣጠር ኩዌት እንደመነሻ ተጠቅማም ነበር። ሳራ ሳለስላሴ ሳምንቱን በታሪኩ ታስቀኘናለች። የባህረ ሰላጤው ጦርነት ኢራቅ ኩዌትን በመውረሯ የተጀመረ መሆኑን ይታወሳል። ምክንያቱ ደግሞ ኢራቅ የኩዌትን የነዳጅ ክምችት በቁጥጥሯ ስር ለማዋል መፈለጓ ነበር። ጦርነቱን ስትጀምረውም ለኩዌት መክፈል የነበረባትን ውዝፍ ዕዳ ሳትከፍል ነው። ይህ ብቻ አይደለም። የወቅቱ የኢራቅ መሪ ሳዳም ሁሴን ግዛታቸውን በባህረ ሰላጤው አካባቢ የማስፋፋት ምኞት ነበራቸው። የጦርነቱ ትኩሳት የጀመረውም እንደ አውሮፓውያን አቆጣጠር 1990 ኢራቅ ጦሯን ወደ ኩዌት እና አካባቢው ማስጠጋት ስትጀምር ነው። የኢራቁ መሪ ሳዳም ሁሴን በሀገራቸው ብሔራዊ ቴሌቪዥን በኩዌትና የተባበሩት አረብ ኤምሬት ላይ ጸባጫሪ ንግግርን አደረጉ። ንግግራቸው ሀገራቱ ለኢራቅ የሚገባትንና በኦፔክ የተወሰነላትን የነዳጅ ኮታ በመቀነስ ለሌሎች ሀገራት በመሸጥ ላይ ናቸው የሚል ክስ የተካተተበት ነበር። ይህ ብቻ አይደለም። ኢራቅ ኩዌትን በሁለቱ ሀገራት ድንበር ላይ ከምትገኘው አልሩማይላ የነዳጅ ስፍራ ነዳጅ ሰርፋለች ስትልም ስትከሳት ቆይታለች። ችግሩን ለማርገብም ሁለቱ ሀገራት በሳውዲ አረቢያ
ጂዳ ተገናኝተው ተነጋግሯል። ይሁን እንጂ ሳይስማሙ ቀሩ። ወዲያውንም የኢራቅ ጦር ኩዌትን ወረረ። ኩዌቶቹም ቢሆኑ የኢራቅን ጦር መከላከል የቻሉት ለ14 ሰዓታት ያህል ብቻ ነው። 4200 የኩዌት ዜጎችም ህይወታቸውን በጦርነቱ አጡ። ሳዳም ሁሴንም በቀላሉ ኩዌትን መቆጣጠር ቻሉ። የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ምላሽም ሳይዘገይ ከኩዌት ጎን መቆም ቻለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም አባል ሀገራት ከኢራቅ ጋር ያላቸውን የንግድ ግንኙነት እንዲያቆሙ አዘዘ። ውሳኔው በተላለፈ ማግስትም አሜሪካ ጦሯን ወደ ሳውዲ አረቢያ ላከች። የአረብ ሊግ አባል ሀገራትም የተባበሩት መንግስታት ድርጅት ያስተላለፈውን ውሳኔ ያጠናከረ ሌላ ውሳኔ ያስተላለፉ። የኢራቁ ሳዳም ሁሴን ግን ይህ ያስደነገጣቸው አይመስልም ነበር። ኩዌት መቆጣጠራቸውን ተከትሎ የራሳቸው ግዛት አድርገው እንደተቀለሏት አወጁ። ሴቶችና ህፃናት ኩዌትን ለቀው መውጣት እንደሚችሉም አሳወቁ። በኩዌት የገጠማቸውን ቀላል ድል በሳውዲም ለመድገም ተነሱ። የዓለምን 40% የነዳጅ ክምችትና በእስልምና ትልቅ ስፍራ የሚሰጣቸውን መካንና መዲናን ለመቆጣጠርም ጦራቸውን ወደ ሳውዲ አስጠጉ። የሳውዲው ንጉስ ፉአድም ወዲያው ምዕራባውያኑንና የአረብ ሊግ ጥምር ጦርን ጋበዙ። የኢራቅን ጦር መከላከል እንዲችሉ እንዲያግዟቸው። በወቅቱ የኢራቅ ጦር በጥንካሬው ከዓለም 5ኛ ደረጃ ላይ ነበር። የአየርም ሆነ የምድር ኃይሉ ጠንካራና ልምድ ያለው እንደነበርም ይነገራል። የኬሚካል ጦር መሳሪያ የታጠቀ ነው የሚል ጥርጣሬም በኃያላኑ ሀገራት ነበረ። የተባበሩት መንግስታት ድርጅትም ኢራቅ በሰላም ኩዌትን ለቃ የመውጣት አዝማሚያ እንደሌላት በማረጋገጡ በአሜሪካ የሚመራ ጥምር ጦር የኢራቅን ጦር ማጥቃት የሚያስችለውን ውሳኔ ሪዞሉሽን 678 ብሎ አጸደቀ። ውሳኔው በተላለፈ በወሩም ከሁለተኛ ዓለም ጦርነት ወዲህ ግዙፍ የሆነውን ጦሯን አሜሪካ በአካባቢው አሰማራች። የአሜሪካ ጦር አዛዥ የነበሩት ጀነራል ኮሊን ፖውልም የአሜሪካ ፕሬዝዳንት ለነበሩት ጆርጅ ቡሽ አሜሪካ ጦርነቱን የምታካሄድ ከሆነ ዓላማና የታቀደ የመውጫ ዕቅድ ሊኖራት ይገባል ሲሉ መከሯቸው። አሜሪካ በቪየትናም ጦርነት የደረሰባትን ኪሳራ አልዘነጉትምና ፕሬዝዳንት ቡሽም በአረብ ባህረ ሰላጤ ለሚወስዱት ወታደራዊ እርምጃ የምክር ቤታቸውን ይሁንታ ጠየቁ። በያዝነው ሳምንት እንደ አውሮፓውያኑ አቆጣጠር በ1991 ላይም ኃይል መጠቀም የሚያስችል አዋጅ በምክር ቤታቸው ጸደቀላቸው። እሳቸውም ህግ ሆኖ እንዲጸድቅ ወዲያውኑ ፈረሙበትና ጦራቸውን ወደ ባህረ ሰላጤው አካባቢ ኢራቅን ለመምታት አዘመቱ። አሜሪካን ጨምሮ 35 ሀገራት ኢራቅን ለመምታት የተጣመሩበት የባህረ ሰላጤው ጦርነትም ከፍተኛ ቁጥር ያለው ከባድ ተተኳሽ መሳሪያንና እግረኛ ጦርን ያካተተ ነበር። ኢራቅም የጥምር ጦሩ ኃይልን መቋቋም አቃታትና ከባድ ጥቃት ደርሶባት ኩዌትን ለቃ እንድትወጣ ተደረገ። ሳምንቱን በታሪክ ነው ተከታትለን የተመለስነው። ክቡራን ተመልካቾቻችን አሁን ደግሞ ከሀገር ውስጥና ከውጭ የተመራረጡ የስፖርታዊ ዘገባዎችን የምናደምጥበት ሰዓት ላይ ነው የምንገኘው። ትላንትና ተጠባቂ የነበረው የካራባው ካፕ ጨዋታ ማንቸስተር ዩናይትድ ከኒውካስትል ጋር አድርገው ነበረ። ማንቸስተር ዩናይትድ ከረፍት በፊት ባስቆጠራቸው 2 ጎሎች ሻምፒዮን ሆኗል። እንግዲህ አሰልጣኝ ኤሪክ ቴናም የመጀመሪያውን ከማንቸስተር ዩናይትድ ጋር የመጀመሪያውን ዋንጫ ለማንሳት ችሏል። ካዜሜሮና ራሽፎርድ ናቸው ከረፍት በፊት ያለውን ጎል ቁጭ ብዬ ነው ያየሁት። ይገርማል። አንተ ስለማታይ በቃ ሰው ሁሉ የሚያይ አይመስልም ማለት ገርሞኝ ነው እና ገብተ አብርሃም እየሰማ ነው። አሁን ዝም ብትላለህ እኛ እናወራለን። አብርሽ እንዴት ነህ? እንዴት አደራችሁ? እግዚአብሔር ይመስገን። ያው ተጠባቂ ጨዋታ ነበር አይደል? ያው እኛ ትላንትናም ስናወራው ነበር። ተሳክቶላታል። እንግዲህ ደጋፊም ናት በዛ ላይ ማሳቂያ ለመሰለኝ የስፖርት ዘገባ የክብር አጋራችንን መልእክት አትለን ስንመለስ ስፖርታዊ ጉዳዮችን የምናደርስ ይሆናል። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍ
በሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። የስፖርት ዘገባ ክብር አጋራችን ህብረት ባንክ መልእክት ተከታትለን ተመልሰናል። እናመሰግናለን። ወደ ቀዳሚ ስፖርታዊ ጉዳዮቻችን እንለፍና ወደ ሀገር ውስጥ ተመልሰን የቤት ኪንግ የኢትዮጵያ ፕሪሚየር ሊግ ጉዳይን እናነሳለን። ባሳለፍነው ቅዳሜ እንግዲህ ድሬዳዋ ላይ ከበድ ያሉ ዝናቦች መጣላቸውን ተከትሎ አርብ ዕለት ነበር ዝናቡ የጣለው። ቅዳሜን የሚደረጉ የነበሩ ጨዋታዎች ላልተወሰነ ጊዜ መራዘማቸውን የቤት ኪንግ የኢትዮጵያ ፕሪሚየር ሊግ የውድድርና ስነ ስርዓት ኮሚቴ ይፋ አድርጎ ነበረ። በተለይ ሲዳማ ቡናና ኢትዮ ኤሌክትሪክ ያደረጉት ጨዋታ ከባድ የተባለ ዝናብ ዘንቦ ነበረ። በአንድ ወቅት ዝናብ እጥረት ብዙ ነገሮችን ያስከትላል በዚህ ሀገር ላይ፣ በአንድ ወቅት ደግሞ በአንድ ቦታ ደግሞ ከፍተኛ የተባለ እንደውም ከመጠን በላይ የሆነ ከባድ ዝናብ ነበር ድሬዳዋ ላይ ሲጥል የነበረውና የሚጫወቱበት ሜዳ ራሱ ውሃ እስኪሞላ ድረስ ከፍተኛ ዝናብ ጥሎ ነበረ። በዛ ምክንያት ጨዋታዎቹ እስከ መሰረዝ ደረጃ ደርሰው ነበር። አምና ይሄ ሜዳ ላይ ስንመለከት ነበረ በጣም ከፍተኛ ዝናብ እየዘነበ ሜዳው ሳሩ አረንጓዴው ሳር ሙሉ ለሙሉ ወደ ቀይ ተቀይሮ ጭቃ ለብሶ ማለት ነው ሙሉ ሜዳው ለመጫወት በጣም አዳጋች የነበረበትን ጊዜ አምና ተመልክተን ነበረ። ዘንድሮ እንደዛ ከመሆኑ አስቀድሞ ግን የውድድርና ስነ ስርዓት ኮሚቴው ውድድሩ ለተወሰነ ጊዜ ዝናቡ እስኪያባራ ድረስ ይቆይ የሚል ጊዜ ሰጥቶ ነበረ። አሁን ውድድሩ በነገ ዕለት ቀጥሎ እንደሚደረግ ይፋ ተደርጓል። ኢትዮ ኤሌክትሪክና ሲዳማ ቡና ለ18 ደቂቃ ሜዳ ላይ መጫወት ችለው ነበረ። ነገር ግን ከዛ በላይ መቀጠል አልቻሉም። የዕለቱ ኢንተርናሽናል ዳኛ ሊዲያ ታፈሰ ነበረችና ዝናቡ ከፍተኛ ስለነበረ ኳስ እንደ ልብ ስለማያንሸራሽር ጨዋታው እዚህ ላይ መቆም አለበት ብላ አቋርጣ ወጥታ ነበረ። እንግዲህ ነገ ጨዋታው ከ18ኛው ደቂቃ ከቆመበት ደቂቃ ቀጥሎ እንደሚደረግ ነው ይፋ የተደረገው። ሌላኛው ጨዋታ ደግሞ ምሽት ላይ 1 ሰዓት ላይ የሚደረገው የኢትዮጵያ ቡናና የፋሲል ከነማ ተጠባቂ ጨዋታ ነገ እንደሚደረግ የውድድርና ስነ ስርዓት ኮሚቴው ይፋ አድርጓል። ከዛ በዘለለ በዕለተ ረቡዕ ወይም በ22 ማለት ነው ወሳኝ የሚባሉ ጨዋታዎች ይደረጋሉ። ቅዱስ ጊዮርጊስ ከድሬዳዋ፣ ባህር ዳር ከተማና ወላይታ ዲቻም ምሽት 1 ሰዓት ላይ የሚያደርጓቸው መርሃ ግብሮች የሚጠበቁ ናቸው። ነገና ከነገ በስቲያ እንግዲህ ከዝናቡ ረፍት በኋላ ነገ ምናልባት የሚዘንብ ከሆነ ደግሞ ውድድሩ ድጋሚ ሊቋረጥ የሚችልበት እድልም ከፍተኛ ነው። ምክንያቱም በአንድ ቀን ጋፕ ውስጥ ሊዘንብ የሚችልበት እድሉ ከፍተኛ ነው። ድሬዳዋ ላይ በተደጋጋሚ ነበር ዝናብ ሲጥል የነበረውና አሁንም እንደዚህ አይነት ነገሮች የሚኖሩ ከሆነ የስቴዲየም ለውጥ ሊደረግ የሚችልበት እድል ሊኖር እንደሚችል ነው የተገለጸው። ግን ያው ከ18ኛው ደቂቃ ነው የትኛውም ቦታ ላይ ቢሆን ከቆመበት ደቂቃ ነው የሚቀጥለው። ከእንደገና መጀመር የለበትምና ህጉ ስለሆነ በዛ መንገድ ህጉን ተከትለው መርሃ ግብራቸውን የሚያከናውኑ ነው የሚሆነው። ወደ ውጭ ስፖርታዊ ጉዳዮቻችን ስንሻገር ደግሞ ትላንት ቀደም ብለሽ እንደገለጽሽው በእንግሊዝ ካራባኦ ዋንጫ ማንቸስተር ዩናይትድ በውድድር ዓመቱ 6ኛውን ዋንጫ ማሳካት የቻለበትን በካራባኦን ዋንጫ ማለት ነው ለ6ኛ ጊዜ ማሳካት የቻለበትን ውጤት ትላንትና አስመዝግቧል። በመጀመሪያው አጋማሽ በተቆጠሩ 2 ጎሎች ነው ማንቸስተር ዩናይትድ ማሸነፍ የቻለው። ካሰሜሮ የቀዳሚነቷን ኳስ ማስቆጠር ችሏል። ይህ ተጫዋች ወደ ማንቸስተር ዩናይትድ ከመጣ በኋላ የማንቸስተር ዩናይትድ ለውጥ ራሱ በጣም የተለየ ነው፣ እጅግ የተሻለ ነው የተባለ ነው የሚገኘው። አብዛኛውን ኤሪክ ቴን ሃግ ላይ የሚያርፍ ጉዳይ ቢሆንም ከኤሪክ ቴን ሃግ ባሻገር ግን በተጫዋቾች ረገድ እንደ ካሰሜሮ ማንቸስተር ዩናይትድን በተሻለ እየጠቀመ የሚገኝ ተጫዋች አለ ብሎ ለማንሳት በጣም ይከብዳል። አሁን ጎል በማስቆጠር ዝግብ ላይ ነበር አይደል? እንዳውም ጥፋት ይሰራል፣ ቀይ ካርድ ይመለከታል። ማንቸስተር ዩናይትድ ከመጣ በኋላ 2 ቀይ ካርዶች ተመልክቷል። በማይገባው ባህሪው ነው። በእርግጥ ግን እንደዚህ ከተጫዋቾች ጋር የራሱ ቡድን ተጫዋቾች እንዲነኩበት አይፈልግም። ሲነኩበት ተቃራኒ ቡድንን ሄዶ ጥቃት ሲፈጽም ቀይ ካርድ ተመልክቶ ይወጣልና አሁን ግን ከእንደነዚህ አይነት ነገሮች ታቅቧል። በተለይ በዩሮፓ ሊጉ ማንቸስተር ዩናይትድ እና ባርሴሎና ኦልድ ትራፎርድ ላይ ሲጣሉ ካሰሜሮን ስንመለከተው ነበርና እነሱ ከሚጣሉበት ራቅ ብሎ ብቻውን ቆሞ ነበርና የተሰጠው መመሪያም በጣም ማጣብቂኝ እንደነበረ የሚያመላክታልና ትላንትና የሱ መኖር ማንቸስተር ዩናይትድን ከፍ አድርጎታል። በተለይ ደግሞ ከዚህ በፊት ዋንጫ ማንሳት ችለው የነበሩ ተጫዋቾች በዚህ በማንቸስተር ዩናይትድ ስብስብ ውስጥ መገኘታቸው ትላንትና የኒውካስትል ዩናይትድ ተጫዋቾችን በስነ ልቦና በልጠዋቸው ሜዳ ላይ እንቅስቃሴ እንዲያደርጉ አግዟቸዋል። በግልጥ በኳስ እንቅስቃሴ ኒውካስትል ዩናይትድ ትላንትና የተሻለ ነበር። በመጀመሪያውም በሁለተኛውም አጋማሽ 55 እና 60 ከመቶ በላይ የጨዋታ እንቅስቃሴን ይዞ ያደረገበት ጨዋታ ነበረ። ያገኙትን እድል ግን ወደ ግብ በመቀየር ያው የተለመደው ማንቸስተር ዩናይትድ ትላንትና ማሸነፍ ችሏል ማለት ነው። ማንቸስተር ዩናይትድ እንግዲህ ከ1977 ላይ ማለት ነው የእንግሊዝ ኤፍኤ ዋንጫን ካሳካ በኋላ ሌላ ዋንጫ ለማሳካት 6 ዓመት ከ5 ቀን ጠብቆ 1983 ላይ ነበር ሌላኛውን የእንግሊዝ ኤፍኤ ዋንጫ ማሳካት የቻለውና በዚህ ደግሞ 2017 ላይ በአሰልጣኝ ጆዜ ሞሪኒዮ የተመራ የዩሮፓ ሊግ ዋንጫ ማሳካት እንደቻለ እናስታውሳለን። እና ትላንትና 5 ዓመት ከ278 ቀናት በኋላ ነው ይህንን ዋንጫ ማሳካት የቻለውና ረዥም ጊዜ ቆይቶ ዋንጫ አንስቷል። ነገር ግን ሌሎች እና አርሰናል እና የሚባሉ ቡድኖች ጋር ስትመጪ
ግን 20 እና 19 ዓመታት ተቆጥረዋል። ማንቸስተር ዩናይትድ አሁን የቀድሞ ግርማ ሞገሱን እያገኘ ኒውካስትል 1999 ለፍጻሜ ደርሶ ነበር በዚህ መድረክ። ነገር ግን እስካሁን ድረስ ዋንጫ ማንሳት አልቻለም። ትላንትና ተጫዋቾቹ ላይ የምታዩ የፊታቸው ላይ ይነበብ የነበረው የሀዘን ስሜት ይሄን ታሪክ ለመቀየር አስበው ገብተው እንደነበረ የሚያመላክት ነበር። እንቅስቃሴያቸውም ያንን ያሳይ ነበር። ነገር ግን ሳይሳካላቸው ቀርቷል ማለት ነው። አሰልጣኝ ኤዲ ሃው በቀጣይ እንግዲህ በፕሪሚየር ሊጉ ያላቸውን ተፎካካሪነት አስቀጥሎ ለመሄድ ጥረት እንደሚያደርጉ ነው ይፋ የተደረገው። ዩናይትድ እና አሰልጣኝ ኤሪክ ቴን ሃግ ግን ከ6 ዓመት ትግስት በኋላ አንድ ዋንጫ ትላንትና ወደ ቤታቸው አሳክተዋል። ያሳካው 6 ዋንጫ ነው። ይህን ዋንጫ በታሪክ ማህደሩ ለ6ኛ ጊዜ ነው ማንቸስተር ዩናይትድ መውሰድ የቻለውና እነዚህ ዋንጫዎች ላይ ትኩረት እንደማያደርግና ትላልቅ ዋንጫዎች ላይ የሚታገል ቡድን እንደነበረ ነው ቁጥራዊ መረጃዎች የሚያሳዩት። እንግዲህ አሁን በስኬት አጠናቋል። ሌላው ትናንት በእንግሊዝ ፕሪሚየር ሊግ አንድ ቀሪ መርሃ ግብር ተደርጎ ነበር። በለንደን ደርቢ ቼልሲ እና ቶተንሃም ሆትስፐር በቶተንሃም ሆትስፐር ሜዳ ጨዋታቸውን አከናውነው ነበረ። ቶተንሃም ይህን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ቼልሲና አሰልጣኝ ግራም ፖተር አሁንም ማንሰራራት አልቻሉም። እንደተጨነቁ ነው ጊዜያቸውን እያሳለፉ የሚገኙት። ትላንትና ሁለቱንም ጎሎቹም ስኪፕና ሃሪኬን ናቸው ማስቆጠር የቻሉት። ሃሪኬን አሁንም የቶተንሃም የምንጊዜውም ከፍተኛ ግብ አስቆጣሪ መሆን እንደቻለ የግሪፍስን ታሪክ ተጋርቶ አንደኛው ተጫዋች መሆን እንደቻለ ይታወቃል። ትላንትናም ጎል አስቆጥሯል። ቼልሲ ደግሞ በተቃራኒ ጽንፍ እየተጓዘ ነው የሚገኘው። እስካሁን 31 ነጥቦችን ሰብስቧል ከ25 ጨዋታዎች። እንግዲህ በሊጉም አሁን ከወራጅ ቀጠናዎች ውስጥ ከሚገኙ ቡድኖች ራሱ በጥቂት ነጥብ ነው ርቆ የሚገኘውና ቼልሲን ወደ ዋንጫ ፉክክር ወይም ወደ አውሮፓ ሻምፒዮንስ ሊግ ሳይሆን ላለመውረድ የሚታገል አይነት ቡድን እየመሰለ እየመጣ ነው የሚገኘውና አሰልጣኝ ግራም ፖተር በባለሀብቶቹ እንደማይሰናበቱ ማረጋገጫ ተሰጥቷቸዋል። የእቅዳችን አካል ናቸው፣ ከእሳቸው ጋር ብዙ የምንሰራው አለን ተብለዋል። ይህን ተማምነውም እሳቸውም ቡድናቸው ግን በአመርቂ ውጤት ላይ አለመጓዙ በደንብ እየጎዳቸው ነው የሚገኘውና ይሄንን ስንመለከት ምናልባት ቼልሲ በቀጣይ የሚያደርጋቸው መርሃ ግብሮች ላይ ከባድ ፈተና ነው የሚጠብቀው። አሁን ደግሞ እንደ አዲስ እያበበ የሚገኘው ሊድስ ዩናይትድን ነው በቀጣይ ቼልሲ የሚገጥመውና በዚህም ነጥብ ሊጥል የሚችልበት እድሉ ከፍተኛ ስለመሆኑ መረጃዎች ያመላክታሉ። ቶተንሃም ግን ትናንትና ማሸነፉን ተከትሎ በቀጣይ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ቦታ ለማግኘት አሁን 4ኛ ደረጃ ላይ መቀመጥ ችሏል። በእርግጥ እነ ኒውካስትል እና ዩናይትድ ተስተካካይ መርሃ ግብሮች አላቸው። እነሱን ሲያሸንፉ ዩናይትድ በእርግጥ 3ኛ ደረጃ ላይ ነው ያለው፣ ግን ከፍ ማለት የሚችልበት እድል ይኖረዋል። ኒውካስትልም በተመሳሳይ ከፍ የሚልበት እድል ይኖረዋል ተብሎ ነው የሚጠበቀው። ቶተንሃም ግን አንቶኒ ኮንቴ እንግዲህ የአንጀት ቀዶ ጥገና አድርገው የነበሩ ሰው ናቸው። እስካሁን ድረስ ወደ ሜዳ መመለስ አልቻሉም። ህመማቸው አጋሽቶባቸው ያለ አሰልጣኝ ወይም በምክትል አሰልጣኝ እየተመራ በአሸናፊነት መዝለቅ የቻለበትን ውጤት ትላንትና አስመዝግቧል። ሌላኛው በስፔን ላሊጋ የተደረገው መርሃ ግብር ነበር። ትላንት ባርሴሎና ሽንፈት አስተናግዷል። ትላንት በስቲያ ሪያል ማድሪድ በማድሪድ ደርቢ ከአትሌቲኮ ማድሪድ ጋር አንዳቻ መለያየቱ የሚታወስ ነው። ትላንትና ደግሞ ከሜዳ ውጪ አልሜሪያን የገጠመው ባርሴሎና 1-0 በሆነ ውጤት ነው ሽንፈት ያስተናገደው። ይሄኛውን ጨዋታ እንግዲህ 1-0 አልሜሪያ ሲያሸንፍ ኤልቢላል ቶሬ ብቸኛውን ያሸናፊነት ኳስ ለአልሜሪያ ማስቆጠር ችሏል። ባርሴሎና ይህም ቢያሸንፍ ኖሮ ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 9 ከፍ አድርጎ መሪነቱን በደንብ ማሳደግ የሚችልበትን እድል መፍጠር ይችል ነበረ። ትላንትና ግን ይህንን እድል መጠቀም አልቻለም። አሁን በ7 ነጥብ ልዩነት የስፔን ላሊጋ እንደቀጠለ ነው የሚገኘው። የላሊጋውን ዋንጫ በቀጣይ እንግዲህ እርስ በርስ በሚኖራቸውም ጨዋታ ተመስርቶ ማን ሊያሳካው ይችላል የሚለው ነገር ከወዲሁ የሚጠበቅ ነው የሚሆነው። የጣሊያን ሴሪያም ትላንትና ቀጥሎ ተደርጓል። በተለይ ከትላንት በስቲያ ናፖሊ አሸንፎ ነበረ። ስኬታማ የተባለ ጊዜ ኢምፖሊን በማሸነፍ ማስመዝገብ ችሎ ነበር ናፖሊ። ትላንትና ኢንተር ሚላን አሸንፎ ልዩነቱን ያጠባል ተብሎ ሲጠበቅ ነበረ። ኢንተር ሚላን ትላንትና ደግሞ ሽንፈት አስተናገደ። ናፖሊ ቢሸነፍም እንኳን ከሱ በታች ያሉትም እየተሸነፉለት ነው። ናፖሊ ደግሞ በተቃራኒው ጽንፍ ደግሞ የሚሸነፍ ቡድን አሉን ብሏል በዚህ ዓመትና ምናልባትም ስኩዴቶን አስቀድሞ የሰጡት ይመስላል። በ18 ነጥብ ልዩነት ነው ሊጉን እየመራ የሚገኘው። ምናልባትም ኢንተር ሚላን ወይም ኤሲ ሚላን ከዚህ በኋላ ናፖሊን ለመብለጥ ናፖሊ ከዚህ በኋላ የሚያደርጋቸውን 7 መርሃ ግብሮች በሽንፈት ማጠናቀቅ አለበትና ይሄ ደግሞ አሁን ናፖሊ እያስመዘገበ ከሚገኘው አቋም አንጻር የመሆን እድሉ በጣም ጠባብ ነውና ምናልባት ናፖሊ የስኩዴቶን ዋንጫ ከነ ዲያጎ አርማንዶ ማራዶና ዘመን በኋላ ሊያሳካ የሚችልበትን አዲስ ምዕራፍ ላይ ስለመሆኑ አመላክቷል። ጥሩ የሚባል አቅም እያስመለከተ ነው የሚገኘው። ትላንትና በቦሎኛ ነው 1-0 በሆነ ውጤት ኢንተር ሚላን ሽንፈት ያስተናገደው። ኤሲ ሚላን ደግሞ በሳንሲሮ ጁሴፔ ሜአዛ ስቴዲየም አትላንታን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላንና ኤሲ ሚላን አሁን በግብ ክፍያ ብቻ ተበላልጠው እኩል 47 ነጥቦችን ሰብስበው ሁለተኛና ሶስተኛ ስፍራ ላይ ተቀምጠዋል። 65 ነጥቦችን የሰበሰበው ናፖሊ ግን ማንንም ሳያስከትል ለብቻው ዋንጫውን ለማሳካት የሚያደርገውን ጉዞ ትላንትና አጠናክሮ ቀጥሏል። ትላንትና ሌላኛው ጨዋታ በፍሬንች ሊጋ የተደረገ መርሃ ግብር ነበረ። ሊጓን ላይ ትላንት የተደረገው ትልቁ ጨዋታ ኦሎምፒክ ዲ ማርሴይና ፓሪስ ሴን ጀርመን ያገናኘ ጨዋታ ነበር። እነዚህ ቡድኖች ሲገናኙ ሁልጊዜ
ግጭት ይፈጠራል ስቴዲየም ውስጥ ማለት ነውና ሁሌ የመጣላት እድላቸው ከፍተኛ ነው። በተለይ የኦሎምፒክ ዲ ማርሴይ ደጋፊዎች በተጫዋቾች በፒኤስጂ ተጫዋቾች ላይ የአስለቃሽ ጭስ ነገሮችን ምናምን እስከ መወርወር ደረጃ የሚያደርስ ሂደት ውስጥ ይገባሉና ትላንትና እንደነዚህ አይነት ወከባዎች የነበሩበት ጨዋታ ነበረ። ነገር ግን ኦሎምፒክ ዲ ማርሴይ በፓሪስ ሴን ጀርመን የ3-0 ሽንፈት አስተናግዷል። በኮፓ ዲፍረንስ ሁለቱ ቡድኖች ከዚህ በፊት ከሳምንታት በፊት ተገናኝተው ወይም ከአንድ ወር አካባቢ ላይ ተገናኝተው ኦሎምፒክ ዲ ማርሴይ አሸንፎ ፓሪስ ሴን ጀርመንን ከመድረክ አሰናብቶት ነበርና ትላንትና ደግሞ ፓሪስ ሴን ጀርመን የተበቀለበትን ውጤት ማስመዝገብ ችሏል። ትላንት ሁለት ተጫዋቾች 100 ድፍን የሆኑ ጎሎችን ማስቆጠር ችሏል። ኪሊያን ሚባፔ 200ኛ ጎሉ ነው ትላንትና ማስቆጠር የቻለው ከኤዲሰን ካቫኒ ጋራ የፓሪስ ሴን ጀርመን የምንጊዜውም ከፍተኛ ግብ አስቆጣሪነትን ታሪክን ተጋርቷል። ከዚህ በኋላ አንድ ጎል ነው የሚጠበቅበት የፓሪስ ሴን ጀርመን ብቸኛው ከፍተኛ ግብ አስቆጣሪ ለመሆንና ገና በ24 ዓመቱ አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። ሊዮኔል አንድሬስ ሜሲ ደግሞ በክለብ ደረጃ 700 ጎል ትላንትና ማስቆጠር የቻለው ለፓሪስ ሴን ጀርመን 28ኛ ጎሉን ነው ማስቆጠር የቻለው። ወደ 672 የሚጠጉ ኳሶችን ደግሞ ለባርሴሎና ማስቆጠር እንደቻለ ይታወቃልና ይሄንን ተከትሎ ትላንትና ሊዮኔል አንድሬስ ሜሲም ኪሊያን ሚባፔም ጎል ማስቆጠራቸውን ተከትሎ ስኬታማ ጊዜን ማሳለፍ ችለዋል ማለት ነው። ሌላኛው የጀርመን ቡንደስሊጋ ነው። ትላንትና ባየር ሙኒክና ዩኒየን በርሊን የተገናኙበት ትልቁ ጨዋታ በባየር ሙኒክ 3-0 አሸናፊነት ተጠናቋል። ከዚህ ጨዋታ አስቀድሞ ቦሩሲያ ዶርትሙንድ በብራያንት ብቸኛ ኳስ የኦፈንየምን አሸንፎ የቡንደስሊጋው መሪ ሆኖ ነበር በ46 ነጥቦች። ባየር ሙኒክ ካሸነፈ በግብ ክፍያ በልጦ አንደኛ መሆን የሚችልበት እድል ነው። ዩኒየን በርሊን ደግሞ ማሸነፍ የሚችል ከሆነ አሁንም ዩኒየን በርሊን የምድቡ መሪ መሆን የሚችል የሊጉ መሪ መሆን የሚችልበት ትልቅ ጨዋታ ነበርና እኩል 43 ነጥቦችን ይዘው ነበር እርስ በርስ መገናኘት የቻሉት ሁለቱ ቡድኖች። ትላንትና እንግዲህ ባየር ሙኒክ ይህን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ኤሪክ ማክሲም ቺፖ ሞቲንግ የቀዳሚነቷን ኳስ ማስቆጠር ችሏል። ኪንግስሌ ኮይማንና ጀማል ሙሴላ ሌሎችን ጎሎችን ለባየር ሙኒክ ማስቆጠር የቻሉ ተጫዋቾች ናቸው። ባየር ሙኒክ በግብ ክፍያውን የጀርመን ቡንደስሊጋን መምራት ጀምሯል ማለት ነው። አብርሽ ለስፖርታዊ መረጃዎቹ እናመሰግናለን። እኔም አመሰግናለሁ። እናመሰግናለን አብርሃም። የስፖርት ጉዳዮችን ተንትኗል። አንቺና ማለትን ግን ሳላደንቀላል ስፖርት ኢትዮ ቴሌኮም በድጋሜ የዚህ ጥናት ስለ ኢትዮጵያ ክብር አጋራችን ስለሆነ እጅግ በጣም አድርገን እናመሰግናለን። ወደ በዝርዝር እንግዳ ጋብዘን ወደምንመለከተው አንድ ጉዳይ እንለፍ። በሳይንሳዊና ሮቦቲክ ፈጠራዎች ላይ መሳተፋቸው የተፈጥሮ ሳይንስ ትምህርታቸውን በቀላሉ ለመገንዘብ እንዳስቻላቸው ተማሪዎች ተናግረዋል። አዎ ተማሪዎቹ ታዲያ በሳይንስ ሙዚየም የአፍሪካ ሮቦቲክስ ቻምፒዮንሺፕ ውድድር አካሂደዋል። መሀሪ ያለሙ ተከታትሎታል። ስንመለስ ከእንግዳ ጋር እንጠብቃቸዋለን። ከኛ ጋር ሁኑ። ይህ በአዲስ አበባ ከተማ የተንጣለለውና በኢትዮጵያ በቴክኖሎጂ ዘርፍ መሰረት የሚጥል ነው የተባለለት የሳይንስ ሙዚየም ባለፈው መስከረም ወር መመረቁ ይታወሳል። ሙዚየሙ ታዲያ እነ ተማሪ ክብሩንና ሌሎችንም ተማሪዎች ሳይንሳዊ ስራዎቻቸውን በማዕከሉ አቅርበው እንዲወዳደሩ ምቹ ሁኔታ ፈጥሮላቸዋል። ሙሉ ስሙ ኪብሮን አለምሰገድ ይባላል። የ11ኛ ክፍል ተማሪ ሲሆን የሮቦቲክ ተወዳዳሪ ነው። የሮቦቲክ ስራው በተለይም ለተፈጥሮ ሳይንስ ትምህርት ዘርፎች ጠቀሜታው የጎላ መሆኑን ይናገራል። የመጀመሪያ ኢንጂነሪንግ ላይ በጣም ብዙ አስተዋጽኦ አለው። ማለትም የራስን ዲዛይን ቢውልድ ስለምታደርግ በሮቦትን ቢውልድ በምታደርግበት ጊዜ ኢንጂነሪንግ ላይ በጣም ትልቅ አስተዋጽኦ አለው። በብዙ ደረጃ በሂሳብ፣ በዲዛይኒንግ፣ በኢንጂነሪንግ ላይ የሆነ ያክል እውቀት እንዲኖረኝ አድርጎኛል። ወላጆች የልጆቻቸውን ፍላጎት መገንዘብ ይገባቸዋል ትላለች የኪብሮን አክስት ሊያ። ይሄ እድል በማግኘቱ ደስ ብሎኛል። ከመጀመሪያ ጀምሮ ከልጅነቱ ጀምሮ ይሄ ፍላጎቱ ነበረ። በቤት ውስጥም ብዙ ጊዜ ያገኘውን እቃ በመነካካት ነው እንትን የሚለው የሚሰራው እና አሁን ይሄን እድል አግኝቶ በመማሩ ደስተኛ ነኝ። ወላጆች ደግሞ ፍላጎት እንደዚህ አይነት ምልክት ካሳዩዋቸው ፍላጎታቸውን እንዲያሳዩ እንደዚህ አይነት ተቋም እየሄዱ እንዲያስተምሯቸው ላለሁ። ተማሪዎች እንዲህ አይነት የሮቦቲክስ ውድድር ላይ መሳተፋቸው ደግሞ ተዛማጅነት ላላቸው መሰል የተፈጥሮ ሳይንስ ትምህርት ዘርፎችን በቀላሉ ለመረዳት አግዞናል ይላሉ። አሁን ለምሳሌ ከፊዚክስ ላይ ሁሌ ጊር እንማራለን ከ9ኛ ክፍል ጀምሮ ማለት ነውና አሁን ለምሳሌ ከትንሽ ጊር ወደ ትልቅ ጊር ሲሄድ ፎርስ ነው፣ ከትንሽ ጊር ደግሞ ከትልቅ ወደ ትንሽ ስፒድ ነው የሚለውን ፊዚክስ ላይ ነው የተማርነው። ከዛ እነዚህ ቢሞች ደግሞ ቁጥራቸውን ምናምን የቱ ጋር ፊክስ ያደርጋሉ ምናምን እንዳለ ማትስ ነው ፕሮባቢሊቲ የተማርነው ላይ ነው ያለው እና ትምህርት ቤት ላይ የተማርነው ነው በደንብ እየደገፈን ያለው አሁን ላይ ማለት ነው። የምናውቃቸው
የፊዚክስም የማትስም ፕሪንሲፕሎች አሉ እና በአብዛኛው ለፊዚክስ ትምህርታችን ይጠቅመናል። እነዚህ አሁን ይሄ የፍላይዊል ሜካኒዝም እንዴት እንደሚሰራ የነዚህ የጊርና የቼን ሜካኒዝም እንዴት እንደሚሰራ ምናምን ለፊዚክስ ትምህርታችን በጣም ጠቅሞናል። ለምሳሌ የስታንዳርድ ላይ የተቀመጠው ቤንች ነው። ቤንች ተቀምጧል። ወደ ሴንቲሜትር ቀየረ ነው። ይህን ሮቦት ልኬቱን ስናውቀው በማትስ ነው የሚሆነው ያንን ቁጥር የምናደርገው ማለት ነው። ስለዚህ ከወረቀት ላይ የምንሰራው ማትስ ወደ ተግባር ቀየር ነው ማለት ነው። እንዲህ አይነት የሳይንስና ቴክኖሎጂ ስራዎች ውድድርን በማዘጋጀት ረገድ ትኩረት ይሰጣቸው የተማሪ ኪብሩን መልእክት ነው። ሮቦቲክስ የተባለው ወይም እንደዚህ ቴክኖሎጂካል ኢቨንቶች እንደዚህ እኛ ሀገር ትንሽ ወደ ኋላ ቀርተናል። ማለትም በደንብ እንደዚህ አይነት ነገር ላይ ቢሰራ አሪፍ ነው ብዬ ነው የማስበው። ይህን የመጀመሪያውን የአፍሪካ ሮቦቲክስ ቻምፒዮንሺፕ የኢኖቬሽንና ቴክኖሎጂ ሚኒስቴር ከኢትዮ ሮቦቲክስ ጋር በትብብር አዘጋጅተውታል። በጣም ደስ የሚል እይታ ነው። እዚህ ጉዳይ ላይ ደግሞ እንግዳ ጋብዘን ተጨማሪ መረጃዎችን እንጠይቃለን። የኢትዮ ሮቦቲክስ መስራችና ማኔጂንግ ዳይሬክተር ሰናይ መኮንን እዚህ ጋብዘናል። የሮቦቲክስ ጉዳይ ስናነሳ ሰናይን አለማንሳት አይቻልም እና ጋብዘናል በጠዋት። ሰናይ በጣም እናመሰግናለን። እኔም በጠዋት ስለመጣለን እናመሰግናለን። በድጋሚ እናመሰግናለን አቶ ሰናይ። እንዲያው ዜናው ላይም እንደተከታተልነው ተማሪዎች ናቸው ሮቦቲክስ ውድድር እያደረጉ የሚገኙትና በተለይ ለዚህ የሚሆን ዝግጅት ያስፈልጋቸዋል። ጥሬ እቃዎችን ከማዘጋጀት ጀምሮ ከዛ ደግሞ ወደ መስራቱና ቴክኖሎጂውን ተጠቅመው ተግባር ላይ ለማዋል የሚወስድባቸው ጊዜ አለና እርግጥ ነው ለናቹራል ሳይንስ ተማሪዎች ለተፈጥሮ ሳይንስ ተማሪዎች ሪሌትድ ስለሆነ አጋዥ ነው። ነገር ግን ትምህርታቸው ላይ የሚያሳድረው ተጽዕኖ የለም ወይ? ብዙ ጊዜያቸውን ይወስድባቸዋል እና እንዴት ነው ትምህርታቸው ላይ እንዴት ነው አሰናስለው ማስኬድ የሚችሉት? በመጀመሪያ ደረጃ ያው ትምህርቱ አሁን የሮቦቲክስ ኤጁኬሽን ስንል የሮቦቲክስ ኤጁኬሽን ከሂሳብ ከፊዚክስ ከቅድም እንዳልሽው ከናቹራል ሳይንስ ትምህርቶች ጋራ የተገናኘ ትምህርት ነው። ልጆች ለምሳሌ ከልጅነታቸው ጀምረው ስለ ጊር ሬሾ ስለ ኢፈርት ሎድ ፈር ክለም ምናምን እንማራለን። ያንን ነገር ግን አፕላይድ ሳይንስ እንደምንለው አይነት ለምሳሌ ፕራግማቲክ የሆነ ወይም ደግሞ በተግባር የሆነ ነገር ላይ ውሎ ለምሳሌ አንድ ኢንዱስትሪያል ፎርክሊፍት ስሩ ቢባሉ ያንን ነገር ሲገነቡ እዚህ ጋር ስፒድ ነው የሚያስፈልገን ወይስ ፎርስ ነው የሚያስፈልገን ሲሉ የሚያገናኙት ከነሱ የፊዚክስ ትምህርት ጋር ከተለያዩ በሳይንስ የተማሯቸው ትምህርቶች ጋር አገናኝተው ነው የሚሰሩት። ስለዚህ የቃልና የቀለም ትምህርቱን ብሪጅ አፕ የሚያደርግ ነው እንጂ የሆነ ለምሳሌ እዛ ጋር እኛ ድሮ በትራዲሽናል ክላስሩም ውስጥ እንማር እንደነበረው ሸምድደን ወረቀት ላይ አይተን እንደምንመልሰው አይነት ብቻ መሆን የለበትም፣ በተግባር መደገፍ አለበት ተብሎ ይሄ ትምህርት ከመጣ ወዲህ ግን ተማሪዎች በቲዮሪ በቃል ይማሩ የነበሩትን ነገር እዚህ ጋር ቁሳቁሶቹ ቀርበው ኪቶቹ ቀርበውላቸው ያንኑ ነገር ነው የሚሰሩት። ስለዚህ ትምህርታቸውን እንዳይከታተሉ ሳይሆን አጋዥ ነው፣ የሚደግፋቸው የሚያግዛቸው ዘርፍ ነው። አንዳንድ ወላጆች ይህን ግራ ገንቦ መሰብሰብ ትተህ ወደ ትምህርት አታተኩርም፣ ይሄ ማይሆን ነገር ምናምን የሚባል አስተሳሰብ አለና እሱንም ግልጽ ለማድረግ ያክል ነው። በነገራችን ላይ አሁን ከዚህ በኋላ ያለው የትምህርት አሰጣጥ ስርዓት መቀየር አለበት ወደ አዲስ የትምህርት የኢትዮጵያ መንግስትም አስታውሳለሁ ከዛሬ ስንት ዓመት በፊት 75 በመቶ የሚሆነው የትምህርት ፖሊሲያችን ተግባር ተኮር ይሁን ተብሎ ልጆች 10ኛ ክፍል ድረስ ተምረው ከዛ ቴክኒክና ሙያ ይግቡ ሞሬ ብዙ የስራ ዘርፍ የሚገኘው በእነዚህ ፊልዶች ነው ተብሎ ነበር እና እውነት ነው። በመሰረቱ አሁን እኔ አንድ ልጅ አስታውሳለሁ 10ኛ ክፍል ነው የተማረው እና 10ኛ ክፍል ጨረሰ። ከዛ በኋላ ቴክኒክና ሙያ ተምሮ ገርጂ ኮንዶሚኒየም ይመስለኛል በሮቹን ሁሉ እንዲሰራ የበር ፍሬም የፍሬንች ዶር የሚባሉ አይነት ነገሮች እንዲሰራ ምናምን ጨረታ ገብቶ በጣም ጎበዝ ነው። ይበይዳል፣ ዲዛይን ያደርጋል በሮችን ምናምን። ግን 10ኛ ክፍል ነው የጨረሰው እሱ ልጅ። አሁን ቴክኒክና ሙያ ነው የተማረው እና የሚገርመው ነገር አሁን ብጠራው አይሰማህም። በቃ ቢዚ ከመሆኑ የተነሳ ወንበሮች፣ ጠረጴዛዎች እንደነዚህ አይነት የተለያዩ ነገሮችን ይሰራል። እና ልጆች መማር ያለባቸው ከዚህ በኋላ እንደነዚህ አይነት ዘርፎች ላይ ያተኮረ ትምህርት ነው። አሁን አንድ ብዙ ጊዜ በተደጋጋሚ ሚዲያ ላይ ብያለሁኝ እንጂ
አንድ ሰው አካውንቲንግ ወይ ማኔጅመንት ቢያጠና እስከ ማስትሬት ድረስ ሄዶ ቢያጠና የአንድ መስሪያ ቤት ፖዚሽን ላይ ቁጭ ብሎ ከዛ በኋላ ያ ሰው ያን ስራ እስኪለቅ 30 ዓመት ሁሉ ጡረታ እስኪወጣ ድረስ ቫካንሲ አይኖርም። ከዛ እዛው 30 ሺህ ብር 20 ሺህ ብር በወር ደሞዝተኛ ሆኖ ነው ቁጭ የሚለው። ቴክኒክና ሙያ ግን ይህን ጠረጴዛ መስራት፣ ይህን ወንበር መስራት፣ ያን ጠረጴዛ እንደዚህ አይነት ነገሮችን መስራት የምታስተምረው ተማሪ ግን መቼም ቢሆን ስራ ያጣም ብቻ ሳይሆን ሌሎችም እየፈጠረ ለብዙ ሰራተኞች የስራ እድል ይፈጥራል። እና ደግሞ ሃንድስ ኦን ሳይንስ፣ ሃንድስ ኦን ፕራክቲስ፣ ሃንድስ ኦን አክቲቪቲ የሆነ ነገር መብዛት አለበት። ልጆቻችን ያንን የቃልና የቀለም ትምህርቱን ብቻ ትምህርት አድርገው እንዲሄዱ እያደረገ ያለው የኛ የትምህርት ፖሊሲ ነው እንጂ ከዚህ በኋላ እንደ አንድ የትምህርት ፖሊሲ ተደርጎ መታየት ያለበት ልጆቹ ከልጅነታቸው ጀምረው መገጣጠም፣ መፈታታት፣ መስራት፣ በተግባር መማር። እኛ አንድ የመሪ ቃል አለን መማር በተግባር የምንለው ነገር አለ እና ያንኑ ነገር አብረው ሲያስኬዱ ይህንን እንደ አንድ ያኛውን ዋናውን ቅድም እንዳልኩት ሂስትሪ ይማራሉ፣ ጂኦግራፊ፣ ባዮሎጂ ይማራሉ። ግን ቅድም እንዳልኩት የአንድ ማስትሬታቸውን ይዘው የሆነ ቦታ ላይ ቁጭ ብለው ደሞዝተኛ ሆነው ግን እኔ አሁን አንድ ባለፈው መርካቶ ሄጄ ነበርና ድሮ ሹካ አለ ድሮም ቢሆን አይደል? ግን አሁን ማአት አይነት ዲዛይን ሹካ፣ ማንኪያ፣ ብርጭቆ፣ ሳህን ምናምን ሳይ በየቀኑ አንድ ሰው ሀሳብ ከመጣ አንድ ዲዛይን ከመጣለት አዲስ ነገር ከሰራ ያንን ሄደሽ ትገዣለሽ። የቤትሽ እንኳ እቃው ቢኖርም ይሄኛው ሲያምር ገበያው አይነት ሶፋ ቤትሽ ምርጥ ሶፋ ቢኖርም አንዱ ጎበዝ ዲዛይነር ከሰራና ገበያ ላይ ካቀረበ በቤትሽ ያለውን አውጥተሽ ነው ሌላ የምትገዢው። እና ይሄ ገበያ ይሄ ስራ ዘርፍ አይነጥፍም። ኮንቲኒስ ይሆናል። በቃ ብዙ ነገሮች ዲዛይን ያደርጋሉ። ኢንጂነሪንግ ላይ ጎበዝ ይሆናል። የሚገርምህ ሰናይ ለምሳሌ ባለፈው አንድ ጥናት ነበረ የሪል ስቴት ላይ 500 በየአመቱ 500 ሺህ ፍላጎት አለ 500 ሺህ ቤት ፍላጎት አለ ይላል። አሁን ነገሮችን ስናገናኘው እዛ ላይ የሚሰሩ ዲዛይኖች፣ እዛ ላይ የሚሰሩ ኤሌክትሪክ ኢንስታሌሽን፣ እዛ ላይ የሚሰሩ በርና መስኮቶች፣ እዛ ውስጥ ያለው የቤት ውስጥ ኢንተሪየር ዲዛይን እያንዳንዷ ነገር ቲቪቲ ቴክኒክና ሙያ ላይ ፎከስ ያደረጉ ልጆች የመፍጠር የመስራት ነገሮችን የመገጣጠም ተስጦላላቸው ልጆች ከዚህ በኋላ መንገዱ ክፍት ነው። ይሄ እኛ ወላጆች ዋይት ኮላር ትማራለሽ፣ ትመረቂያለሽ፣ ስራ ትይዣለሽ ዛት ሴት ህይወት እሱን አስተሳሰብ ነው እንቀይር ነው ትልቁ ነጥብ ሆነው። ምናልባት አሁን ሰሞኑን እንግዲህ ከ50% በላይ መጡ ዩኒቨርሲቲ የገቡ ተማሪዎች ንጥር ብለው የወጡ ቀለሙ ላይ ያሉ ሰዎች ናቸው። ከዛስ በኋላ ያሉ ደግሞ እነዛ ደግሞ የቀሩት ደግሞ የነጥሩ የቴክኒክና ሙያ ግራጁዌትስ መሆን ይችላሉ። ራሳቸውን መቅጠር የሚችሉ ሄደው ማስታወቂያ ቦርድ የማይመለከቱ ሰዎች መሆን ይችላሉ የሚለውን ነገር እንድንፈጥር ያስችለናል ብለን እናስባለን። የዚህ የሮቦቲክስ ውድድሮችን ማካሄድን ስናስብ በተለይ ዘርፉን በማበረታታት ረገድ እንደ ተሞክሮ ያደጉት ሀገራት ምን ይመስላሉ? ስኬጁል አድርገው የሚሰራቸው ነገሮች አሉ ወይ? አንተ እዛ ላይ በጣም ስለምትንቀሳቀስ የምታያቸው ሀገሮች በአመት ወይ በወር ወይ በሳምንት እንዴት ነው ትኩረት የሚሰጡት? የሚገርም ነገር አሁን ለምሳሌ እኛ መጀመሪያ ዓመት ውድድር ስንሄድ የሄድነው ሉቪል ኬንታኪ የምትባል አሜሪካን ሀገር ነው የሄድነው። ውድድር ስንሄድ ጋቨርነሩ ነው ስፖንሰር አድርጎ ከተማው ላይ ለሚቀጥለው 5 ዓመት እዚህ አዳራሽ አትከፍሉም፣ ምንም ነገር አትከፍሉም፣ እኛ ሁሉን ወጪ እንሸፍናለን፣ ለዚህ ከተማ አካባቢ ለሚደረገው ማንኛውም ከመላ ዓለም ለሚመጣው ማህበረሰብ አስፈላጊውን ነገር ሁሉ እናቀርባለን ብሎ እና እስከ ኢንዲያና ሚኒያፖሊስ ድረስ ትምህርት ቤቶች ላይ እንደ አንድ ትምህርት እንዲሰጥ ከሪክለም ውስጥ እንዲገባ ማድረጉን የዛሬ 2015 ላይ ይሄ አናውንስ ሲደረግ አስታውሳለሁ ያኔ። እና አሁን ሮቦቲክስ ኦል ሲዝን ለምሳሌ አውት ኦፍ ስኩል አክቲቪቲ ነው ወይም ደግሞ እንደ ኤክስትራ ካሪኩለር አክቲቪቲ ነው የሚታየው። ስለዚህ አሁን እንደ ቋሚ ለማድረግ ግን አሁን ሲንጋፖር ወደ ስንት ሚሊዮን ነው? ወደ 280 ሚሊዮን ዶላር ድረስ መድባለች ለኤአይ ለህፃናት እስከ 4ኛ ክፍል ድረስ የህፃናት ኮዲንግ የሚማሩባቸው እንትኖችን ፕላትፎርሞችን ሲፈጥሩላቸው ያወጡትን በጀት ሳነብ ነበረ እና ካሁን በኋላ እንግዲህ እንደሚባለው በ2050 ዓለም ሁሉ ዲጂታል ትሆናለች ተብሏል። ስለዚህ ይሄን ነገር ትምህርት አካል አለማድረግ አይቻልም። ሮቦቲክስ ኤጁኬሽን የትምህርታችን አካል ሆኖ ጀነሬሽኑም እንደዛ ነው ተስሪቱ በቃ አሁን በነገራችን ላይ እኔ ብዙ ጊዜ ደጋግሜ ስለተናገርኩት ነው እንጂ አሁን አንድሮይድ ማለት ውስጡ እዚህ ይሄ አንድሮይድ ማለት አንድሮይድ የሚለው ቃል ሲተረጎም ሮቦት ማለት ነው። ራሱ ሲተረጎም አንድሮይድ ማለት ሁሉ ሰው እጅ ላይ ሮቦቲክስ አለ። ሮቦት ያልያዘ ሰው የለም። አንቺ አለሽ፣ እሱ አለ፣ ሁላችንም አለ።
ያ ማለት ምን ማለት ነው? ከዚህ በኋላ የፓርት ኦፍ አወር ላይፍ ሆኗል። ምንድነው ማድረግ ያለብን? ኤጁኬሽናል ሮቦቲክስ ሲሆን ግን ኢንጂነሪንግ ያሰራቸዋል፣ ዲዛይኒንግ ያሰራቸዋል፣ ኮድ ያደርጋል። ሶስቱ ዘርፍ ላይ ያተኮረ ትሬኒንግ ነው እኛ የምንሰጠው። ዲዛይኒንግ፣ ኢንጂነሪንግ እና ፕሮግራሚንግ ነው የሚሰጠው ልጆቹ እና በዲዛይኒንግ ስኪላቸው፣ በፕሮግራሚንግ ስኪላቸው እና ደግሞ በኢንጂነሪንግ ስኪላቸውን ከልጅነታቸው እያደገባቸው ሲሄድ ነገ አንድ ደስ የሚል ነገር ሰርተው ያሳዩናል። ያ ነገር እኮ የግድ ሮቦት መሆን አልጋም ሊሆን ይችላል፣ ወንበርም ሊሆን ይችላል፣ ጠረጴዛም ሊሆን ይችላል። የዲዛይኒንግ እና የኢንጂነሪንግ ስኪሉ የሚመጣው። ስለዚህ የሌላውን ዓለም ስትመለከት አሁን አሜሪካን ሀገር የ2022 23 ነው። ይሄ አሁን እኛ የጨረስነው 22 23 ነው። አሁን ከአንድ ወር በኋላ የ2023 24ቱ ይጀመራል። አመቱን ሙሉ ልጆቹ ኢንጂነሪንግ ስኪላቸውን ኢምፕሩቭ ለማድረግ የሚያስችል ቁሳቁስ ይቀርብላቸዋል፣ ኪት ይቀርብላቸዋል። እነዛን ኪቶች አቀናጅተው ሰርተው አንድ የሆነ ለምሳሌ እንበልን አሁን ኤሌመንተሪ ዛ ቪዲዮ ላይ ቅድም እንዳየው ኤሌመንተሪ እና ሚድል ስኩሎች ኦሬንጅ ከለር የሆኑ ዲስኮች አሉ። ሃይ ስኩሎች ደግሞ የሎ ነው፣ ትልቅ ዲስክ የሚመስል ነገር ነው። ያንን ከመሬት ላይ ኮሌክት ሊያደርግ የሚችል በጥሩ ሜካኒዝም ኮሌክት የሚያደርግ ሮቦት ዲዛይን አድርጉ እና ያንን ኢንጂነሪንግ የሰራ ሰው በደንብ ከመሬት ላይ ሰብስቦ እና የሆነ ቦታ ላይ ስላፕ ሻት ነው የኤሌመንተሪ ተማሪዎች ታስክ በዚህ ዓመት የተሰጠው የ2023ቱ ታስክ ስላፕ ሻት ይባላል። እና ያንን ስላፕ ሻት መስራት የሚችል ኢፌክቲቭ የሆነ ሮቦት ከሰሩ እዚህ ጋር ደግሞ ሃይ ስኩሎች ይህን የሎ ዲስኩን የሚመስለውን ነገር ሰብስበው እንደ ባስኬትቦል የሚመስል ጨዋታ የሚጫወቱ ነው ሹት ያደርጋል፣ ስፒን አፕ ያደርጋል። እና ያንን ስፒን አፕ ታስክ የሰራው ሮቦት በሌላ ቋንቋ ይህንን አይነት ነገር ዲዛይን ሲያደርጉ አንድ እርሻ መሬት ላይ ሄዶ ግብርና ላይ አግሪካልቸር ሮቦት ሊሰራ ቢያስብ ይህንን መሰረት አድርጎ አረም የሚለቅም ወይ የሆነ ነገር የሚያደርግ ሮቦት ሊሰራ ይችላል ለማለት። ስለዚህ እቺን ሀሳብ ለኢትዮጵያ እንዴት እንጠቀምበት የሚለው ማሳረጊያ እንርክ። ምንድነው ያው አሁን የትምህርት ፖሊሲያችን ውስጥ መግባት አለ ተጠቀማለች ከሚለው የምንጠቀመው ነገር ቅድም ያልኩ የስተም ኤጁኬሽንን ስተም ትሩ ሮቦቲክስ ነው የምንለው እኛ። ስተም ኤጁኬሽንን ትሩ ሮቦቲክስ ለምንለው ለምንድን ነው? ሳይንስን፣ ኢንጂነሪንግን፣ ማትስን እና ቴክኖሎጂ ትምህርቶችን በሮቦቲክስ በኩል በቀላሉ ይማራሉ። ስለዚህ የኢትዮጵያ መንግስት ወይም የኢትዮጵያ የትምህርት ፖሊሲ ውስጥ ተግባር ተኮር ይሆናል ትምህርቱ ማለት ነው። ተግባር ተኮር ለማድረግና ስተም ኤጁኬሽንን ወይም የስተም ስኪልስ ከልጅነት እኛ ስኬታማነት ከልጅነት የምንለው ቃል አለ። ስተም ኤጁኬሽን ስኪልስ የምንላቸውን ነገሮች ለማሻሻልና ለማሳደግ አሁን ሮቦቲክስ አንዱ መንገድ ነው። ስለዚህ ሮቦቲክስ በትምህርት ፖሊሲ ውስጥ ይግባ ነው። መልካም እንግዲህ እንዲህ አይነት የሮቦቲክስ ስራዎች ለኢትዮጵያ በጣም ጠቃሚ እንደሆኑ ሲነሳ ነበረ። ወደፊትም ዓለም ዲጂታላይዜሽንን እየተከተለች ስለምትሄድ ተገቢ ነው ከስር ከልጆች መጀመሩም። በተለይ ደግሞ ድርጅታችሁ ኢትዮ ሮቦቲክስ ለሳይንስ ቴክኖሎጂ ዘርፍ የሰጠውን ልዩ ትኩረት ነው የሚያሳየን። ጉዳዩ ሰፊ ነው፣ ብናወራበት ብዙ ሰዓት የሚወስድ ነው። ነገር ግን ካለን ሰዓት አንጻር የኢትዮ ሮቦቲክስ መስራችና ማኔጂንግ ዳይሬክተር አቶ ሰናይ መኮንን በማለዳ እዚህ ስቱዲዮ ድረስ ተገኝተው ለሰጡን ማብራሪያ እጅግ በጣም ነው የምናመሰግነው። እኔም አመሰግናለሁ። የመጀመሪያው ምዕራፍ የጤና ይስጥልኝ ኢትዮጵያ ዝግጅታችንን እዚህ ላይ ገታ እናረግና አሁን የስቱዲዮ ሰዓታችን 2 ሰዓት እያመላከተን ነው። አጫጭር ዘገባዎችን ልናደምጥ ነው። ቶክሮች አለ። ቶክ እንዴት ናችሁ? መቀጠል ይቻላል። አመሰግናለሁ። ጤና ይስጥልን ክቡራን ተመልካቾቻችን የ2 ሰዓት ዜናዎች በድጋሚ ልናደርስላችሁ መጥተናል። አብራችሁ ቆዩን። በቅድሚያም በቦረና የተከሰተውን ድርቅ ለመቋቋም የኢትዮጵያ ሕዝብ የበኩሉን እንዲወጣ የኦሮሚያ ክልል መንግስት ጥሪ አቀረበ። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ በሰጡት መግለጫ በኦሮሚያ ክልል በተለያዩ ዞኖች የደረሰው ድርቅ ለመቋቋም ማህበረሰቡ መንግስታዊና መንግስታዊ ያልሆኑ ተቋማት አስፈላጊውን ድጋፍ እንዲያደርጉ ጥሪ አቅርቧል። ባለፉት 3 ዓመታት ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት የተከሰተው ድርቅ ከፍተኛ
የሆነ ሰብአዊና ኢኮኖሚያዊ ቀውስ እያስከተለ መሆኑን ጠቅሷል። በኦሮሚያ ክልል ቦረና ጨምሮ በ10 ዞኖች ከፍተኛ የሆነ ድርቅ መከሰቱን የገለጹት ምክትል ርዕሰ መስተዳድሩ መንግስት የተከሰተውን ችግር ለመከላከል ከፍተኛ ጥረት እያደረገ እንደሚገኝ ተናግሯል። በኦሮሚያ ክልል ዘንድሮ በተከሰተው ድርቅ 4.3 ሚሊዮን ዜጎች እርዳታ እንደሚሹም ጠቁሟል። ኢትዮጵያ ለሳይንስ ቴክኖሎጂና ኢኖቬሽን ዘርፎች የሰጠችው ትኩረት ለምስራቅ አፍሪካ ሀገራት አብነት የሚሆን ነው ሲሉ የኡጋንዳ ፓርላማ አባላት ተናገሩ። የኡጋንዳ ፓርላማ አባላት ልዑክ በኢትዮጵያ የ5 ቀናት ጉብኝት ያደረጉ ሲሆን በጉብኝታቸውም በኢትዮጵያ ያሉ የሳይንስና ቴክኖሎጂ ተቋማትን የስራ እንቅስቃሴ ተመልክቷል። የልዑክ አባላት በዚሁ ጊዜ ኢትዮጵያ በሳይንስ ቴክኖሎጂና ኢኖቬሽን ዘርፍ እያስከተለው ያለውን ፖሊሲና ሕጋዊ አሰራሮች ዘርፉን ለማሳደግ መሰረት የሚጥል መሆናቸው ተናግሯል። የልዑክ ቡድኑ የመሩት ፍሎሬንስ አኪኪ የኢትዮጵያን መንግስት ቴክኖሎጂንና ኢኖቬሽን የአገሪቱን እድገት ለመምራት ቁልፍ ጉዳይ አድርጎ እየሰራበት መሆኑን እንደተገነዘቡ ተናግሯል። ኢትዮጵያ የሳተላይት መረጃ መቀበያና መቆጣጠሪያ ማዕከል በመገንባት ጭምር እየሰራች መሆኑን ጠቅሰው ይህን ኢትዮጵያ በቴክኖሎጂ ዘርፍ እየሄደችበት ያለው መንገድ እንደሚያሳይ አንስቷል። የኮተቤ ትምህርት ዩኒቨርሲቲ የትምህርት ጥራትን ለማሻሻል የሚያግዝ የመምህራን አቅም ማጎልበቻ ፍኖተ ካርታ ማዘጋጀቱን አስታወቀ። የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃን መስቀል ጠና ከኢዜአ ጋር ባደረጉት ቆይታ አገራዊ ለውጥን ተከትሎ በትምህርት ስርዓቱ ላይ ከመዋቅር ጀምሮ ማሻሻያዎች እየተደረጉ ስለመሆናቸው ተናግሯል። ባለፉት ዓመታት በተለይ በትምህርት ፍትሐዊነትና ተደራሽነት ላይ በርካታ ስራ የተሰራ ቢሆንም በትምህርት አግባብነት ጥራት ላይ አጥጋቢ ስራ ባለመሰራቱ ውጤት ሊመዘገብ አልተቻለም ሲሉም አክሏል። ለዚህም በቅርቡ የወጣው የ12ኛ ክፍል ብሔራዊ ፈተና ውጤት የኢትዮጵያ የትምህርት ጥራት ችግር ምን ላይ እንዳለ በግልጽ አሳይቷል ብሏል። በተለያዩ ችግሮች እየፈተነ የሚገኘውን የኢትዮጵያ ትምህርት ዘርፍ ለማከም ኮተቤ የትምህርት ዩኒቨርሲቲ በርካታ ስራዎች እየሰራ እንደሚገኝ አንስቷል። በመሆኑም ዩኒቨርሲቲው የትምህርት ስብራትን ለመጠገን የሚያስችል የመምህራን አቅም ማጎልበቻ ፍኖተ ካርታ ማዘጋጀቱ ነው የተናገሩት። ፍኖተ ካርታው በቀጣይ ለትምህርት ሚኒስቴር እንደሚቀርብም ነው የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃን መስቀል ጠና የተናገሩት። የውጭ ዜና። በደቡባዊ ጣሊያን ስደተኞች የጫነችው ጀልባ በመስመጧ ከ40 የሚልቁ ሰዎች ለህልፈት ተዳርጓል። ሕይወታቸው ካጡ ሰዎች ውስጥ የወራት ዕድሜ ያለው ሕፃንና የ8 ዓመት ታዳጊ ይገኙበታል። 80 የሚሆኑ ሰዎች ደግሞ በሕይወት ማትረፍ መቻሉ የአካባቢው ጠረፍ ጣቢያዎች አስታውቋል። ጀልባዋ ከ5 ቀናት በፊት ነበር ከቱርክ የተነሳው ብሏል ስካይ ኒውስ በዘገበው። በቻይና የስታንድ አፕ ኮሜዲ መድረኮች እየተስፋፉ መምጣታቸው ተገለጸ። በሀገሪቱ ተጥሎ የቆየው የኮቪድ-19 ወረርሽኝ የእንቅስቃሴ ገደብ ቀስ በቀስ እየተነሳ መሆኑን ተከትሎ የስታንድ አፕ ኮሜዲ መድረኮች ቀድሞ ከነበሩበት በላቀ መጠን ለእይታ እየቀረቡ ነው ተብሏል። በቻይና በ2021 ብቻ ከ18500 በላይ የስታንድ አፕ ኮሜዲ ስራዎች ለእይታ ቀርቧል። እነዚህ ስራዎች ከ2 ሚሊዮን በላይ በሚደርሱ ታዳሚዎች መታየታቸው ተዘግቧል። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ወደ እናንተ ልመለስ ነው። ተመልሰናል። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋራችን ነው። እጅግ በጣም እናመሰግናለን። አሁን ደግሞ ወደ አንድ ዝርዝር ጉዳይ ልናልፍ ነው። ወደ ውጭ ጉዳይ ስናመራ በኮሪያ ጦርነት የዘመቱ ኢትዮጵያውያን ከአድዋ ጀግኖች አባቶቻቸው ርስቱን የድል ታሪክን የመድገም ኃላፊነታቸው እንደተወጡ የመከላከያ ሰራዊት አመራሮችና አባላት ተናግረዋል። አዎ የመከላከያ ሰራዊት አመራሮችና አባላቱ ታዲያ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክን ጎብኝተዋል። ብሬት ወረታ ተከታትለዋለች። አብረን እንከታተል።
ኢትዮጵያ በኮሪያ ጦርነት እንድትሳተፍ በተመድ በቀረበላት ጥያቄ መሰረት እንደ አውሮፓውያኑ ዘመን አቆጣጠር ከግንቦት 1950 እስከ ሐምሌ 1953 በተካሄደው ጦርነት ላይ 6037 ሰራዊት አሰማርታ በጀግንነት ለኮሪያ ሰላምና ነጻነት ተዋግታለች። እነዚህ ጀግኖች በአዲስ አበባ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ሐውልትና ሙዚየም በስማቸው ተሰይሞላቸዋል። የሀገር መከላከያ ሰራዊት አባላትም የመታሰቢያ ፓርኩን የጎበኙ ሲሆን ኢትዮጵያውያን ለሀገራቸው ጉልህ ታሪክ በመጻፍ ለተቀረው ዓለም ሰላምና ደህንነት የሚተርፍ ስራ እንደሚሰሩ ተምረናል ነው ያሉት። ሰላም ለማስከበር ሰራዊቷን ያዋጣች ሀገር ነች። ከዚህ ከኮሪያ ሰላም ማስከበር ጊዜ ጀምሮ ኢትዮጵያ በጀግንነት ለዓለም ምን ያክል ሰላም እንደምትቆም ያሳየችበት ሀገር መሆኗን የሚያሳይ ነው። የነሱ ጀግንነት በጣም ከፍተኛ ነው። እነሱም ደግሞ ከአባቶቻቸው የወረሱት ጀግንነት ነው። ታሪክን የመድገም ታሪካዊ ኃላፊነትን ወይም እድለኝነትን ያገኙት በዛም የተሳካ ተልእኮን ፈጽመዋል። ምን አይነት ገድል ምን አይነት ጀብድ ሰርቶ እንዳለፉት እዚህ አሁን ስብራራልኝ በአይኔም ሳየው ከቅርጾች ተነስቶ እጅግ በጣም የሚገርምና ስቲል ደግሞ ለኛ ትልቅ ትምህርትና ምሳሌ ነው። በተለይም ከአድዋ ጀግኖች አባቶቻቸው የወረሱትን የድል ታሪክ የመድገም ታሪካዊ ኃላፊነታቸውን እንደተወጡ መስክረዋል። ኢትዮጵያ በቀጣይ በዓለም ሰላም ማስከበር ተልዕኮ ጉልህ ሚና እንድትጫወት በማድረግ የራሳቸውን ታሪክ ለመጻፍ ዝግጁ መሆናቸውን ተናግረዋል። ለትውልዱ ደግሞ በመጪውም ዘመን ይህንን ታሪክ አስቀጥሎ አገራችን ታላቅነቷን ለአፍሪካ መዲና እንደመሆኗ ብቻ ሳይሆን በጀግንነትም ራስን በመጠበቅ ለዓለምም ደግሞ ሰላም በማስከበር ትውልዱ የራሱን ደግሞ ስለ ድሮ ብቻ ማውራት ሳይሆን የራሱን ታሪክ እየጻፈ መሄድ አለበት ብዬ አስባለሁ። ጀብድ ሰርተን ታሪክ ሰርተን የነበረውንም ታሪክ አስቀጥለን እኛም እንደዛው ለትውልዱ ለሚመጣ ቅብብሎች ስለሆነ ታሪክ ሰርተን አገራችንን ከፍ ለማድረግ ነው። ኮሪያ ከዘመቱ ኢትዮጵያውያን አንድም ወታደር አለመማረኩን ኢዜአ በዘገባው አስታውሷል። ተመልሰናል። ክቡራን ተመልካቾቻችን ጤና ይስጥልኝ። ኢትዮጵያ ነው ኮሪያ ከዘመቱት አንድም የተማረከ የለም። የመጀመሪያው 1943 ናቸው የሄዱትና አንድም የተማረከ የለም። አድዋ ላይ የተገኘው የአባቶቻችንን ጀግናና ገድል ይዘው ስለሄዱ እንዴት አንደኛ በማያውቁት መሬት ላይ ኮሪያ ምድር እና ሁለተኛ ያው መልካቸው አንድ ነው አይደል? ደቡብም ሰሜንም እነሱ ናቸው የሚተዋወቁት እንጂ ለኛ አንድ ሊሆኑ ይችላሉ። ከባድ ነው። በዛ መሀል ላይ ለይቶ ሳይማረክ የኢትዮጵያን ክብር ከፍ አድርጎ መምጣት አይገርም? በጣም የሚገርም ነው። ያው ኮሪያ ሲባልም የውጭ ዘገባ ይመስላል። ኮሪያ ጦርነት አለ። እንግዲህ ክቡራን ተመልካቾቻችን አንድ ደግሞ የውጭ መረጃ ልናጋራችሁ ሰዓት ስላለን እንግዲህ በቱርክ ያጋጠመው ርዕደ መሬት በጣም ከፍተኛ ጉዳት እንዳደረሰ በዜናዎቻችን እኛም ስንዘግበው ነበርና ከ50 ሺህ በልጧል የሟቾች ቁጥር 50 ሺህ አልፏል። ከ50 ሺህ በልጧል። ለዛ ታዲያ የቱርክ መንግስት 180 የሚሆኑ ግለሰቦችን በቱርክ ለተከሰተው የመሬት መንቀጥቀጥ አደጋ ለደረሱ የህንጻ ፍርስራሾች ተጠያቂ አድርጓቸዋል። ከኮንስትራክሽን ተቋራጭ ድርጅቶች ጋር በተገናኘ ማለት ነውና በርዕደ መሬቱ ከወደሙ ህንጻዎች ጋር ተያይዞ ደግሞ ከ600 በላይ ግለሰቦች ምርመራ እየተካሄደባቸው ነው የሚገኘው። የሀገሪቱ ፍትህ ሚኒስቴር ቤክር ባዝዳግ የግንባታ ተቋራጭና ህንጻ ባለቤቶችን ጨምሮ 184 ተጠርጣሪዎችን በቁጥጥር ስር እንዳዋላ ነው ያስታወቀው። በተለይ ደግሞ ሀገሪቷ ላይ ተንሰራፍቶ የነበረው ሙስና ለዚህ እነዚህ ህንጻዎች በጥራት እንዳይሰሩ አስተዋጽኦ አድርጓል ተብሎ ነው የተጠቀሰው። የሀገሪቱ ፕሬዝዳንት ሬሲፕ ታይብ ኤርዶጋን ጥፋት ጠፍቷል፣ ነገር ግን ኃላፊነቱን መውሰድ ያለበት እድል ነው የእድል ጉዳይ ነው የሚል ምላሽ ነው የሰጡት። እንግዲህ አነጋገር ሰው ኩስ ስለነበረ መንግስት ላይ ነበር እንትን ሲሉ ነበር የነበረው ጣቱን ሲቀስር የነበረው መንግስት ላይ ነበር። እሳቸውም ተጠይቀው ነበርና የፈረሱትን ሲጎበኙ ነውና በሀገሪቱ የሰፈነው ሙስናና በመንግስት ፖሊሲዎች ላይ የሚታየው ክፍተት የህንጻዎች ደህንነትን ሊያስጠብቅ እንዳልቻለ ለአመታት ባለሙያዎቹም ሲያስጠነቅቁ ስለነበረ ነው ጥያቄው ወደ እሳቸው የመጣው። እሳቸው ግን እንግዲህ ምንም ማድረግ አይቻልም፣ የተከሰተው የእድል ጉዳይ ነው፣ ከፍተኛ የሆኑ ሰዎችን አጥተናል፣ የተፈጥሮ ጉዳይ ነው፣ የተከሰተው ርዕደ መሬት መጠኑም ሬክተር ስኬሉም ከፍተኛ ስለነበረ ብዙ ሰዎችን ልናጣ ችለናል፣ ስለዚህ እንደ ምክንያትነት የምንወስደው እድልን ነው ሲሉ አነጋጋሪ የሆነ ምላሽን ነው የሰጡት። እንግዲህ 7.8 ሬክተር ስኬል ርዕደ መሬትና ከጥቂት ሰዓታት በኋላ ከፍተኛ መንቀጥቀጥ ባስተናገደው የደቡብ ምስራቅ ግዛት ላይ ሆነው ነው የቴሌቪዥን መግለጫውን የሰጡት ኤርዶጋን። እንግዲህ የሞቱ ሰዎች
ሰዎች ቁጥር ከ50 ሺህ በመብለጣቸውም የተሰማቸውን ሀዘን ነው የገለጹት። አዎ በነገራችን ላይ ወደ ፈጠን ወዳለ እርምጃ ገብተዋል። ኢትዮጵያኖችም ለእርዳታ ለአደጋ ስራ እርዳታ ሄደው ነበረ። የመጀመሪያው ዙርም ተመልሰዋል በስኬት አጠናቀው ማለት ነው። በዚህም ደረጃ ኢትዮጵያና ቱርክ ያላቸውን ረጅም ጊዜ ግንኙነትንም ያሳየ ነው። ፈጥኖ ደራሽም ሆን ስላለች ኢትዮጵያ። ከዚህ ባሻገር የቱርክ መንግስት አሁን 1.5 ሚሊዮን የሚሆኑ ዜጎች ናቸው ቤት የፈረሰባቸው ሙሉ በሙሉ ገንብቻ ያስረክባል ብለው ግንባታው አሁን ተጀምሯል። አዎ በጣም የሚገርም ነው። ግንባታዎቹ በሙሉ ገንብቻ ያስረክባል ብለዋል። ግን ጊዜያዊ መጠለያዎች ኦልሬዲ ተሰርተው እየተጠናቀቁ ነው። እነዚህ 1.5 ሚሊዮን ይሄ ኑሮ ደረጃቸውን በሚመጥን መልኩ በጣም ጥራት ያለው ቤት ነው ሰርተው የሚያስረክቡት። ተጀምሯል 1.5 ሚሊዮን። አሁን ግን ሜዳው ለወደቁት ቤቱ ለፈረሰባቸው ደግሞ ያው የተዘጋጀላቸው ነው ጊዜያዊ ማረፊያ ማለት ነው። አዎ ቀደም ሲልም እንግዲህ የሳይበር ሚዲያ ባለሙያችን ቱርክ ላይ ሆቴሉ ቤቱ የወደመበትን ግለሰብ ሲያስቃኘን ነበርና አንዳንዴ በኢኮኖሚ የተሻለ ሆኖ መገኘት ጥሩ ነው። 1.5 ሚሊዮን ከባድ ነው ባንዴ ወደ ግንባታ አይደለም። ጥሩ ነው፣ ደስ ይላል። አቅምን ያሳየ ነገር ነው። በዚሁ ወደ ቱርክ ዝርዝር ዘገባ ወደ ውጪ ልናመራ ነው። በቱርክ የተከሰተውን ርዕደ መሬት ተከትሎ ቤት ንብረታቸውን ላጡ ዜጎች የቱርክ መንግስት ጊዜያዊ መጠለያ እያዘጋጀ ስለመሆኑ ተሰምተዋል። በብዙ ሺህ የሚቆጠሩ ጊዜያዊ ቤቶችም እንደሚያስፈልጉም ተገልጿል። ቃል ሰለሞን ያዘጋጀው ነው። በቱርክ የተከሰተው ርዕደ መሬት ከ44000 በላይ ሰዎችን ህይወት ሲያጠፋ በሚሊዮን የሚቆጠሩትን ከቤት ንብረታቸው አፈናቅሏል። ይህንንም ተከትሎ የሀገሪቱ መንግስት ከቤት ንብረታቸው ለተፈናቀሉ ዜጎችን መልሶ ለማቋቋም ከኮንቴነር የተዘጋጀ ቤቶችን በአራቱም የሀገሪቱ ክፍሎች እያዘጋጀ ነው። እነዚህ የመኖሪያ ስፍራዎች የስፖርት ማዘውተሪያና ቤተ መጻሕፍትን ያካተቱ በመሆናቸው ለኑሮ ምቹ ናቸው። ከነዚህ ውስጥ ለ528 ነዋሪዎች ከኮንቴነር የተዘጋጀ ጊዜያዊ መጠለያ በቡኖርዲያ ከተማ፣ 540ዎቹ ደግሞ በኢስላያ አካባቢ ነው ያዘጋጀው። አሁን ያረፍንበት የመኖሪያ ቦታ ጥራቱን የጠበቀና ለኑሮ አመቺ ነው። ይህ ደግሞ ከመጀመሪያዎቹ እጅግ በጣም የተሻለ ነው። ቤቶቹ ማሞቂያ፣ ሶፋዎች እንዲሁም ተደራራቢ አልጋዎች ያሟላ ሲሆን ይህም ለነዋሪዎቹ ምቹ መሆኑን በስፍራው ያሉ የተፈናቀሉ ዜጎች ይናገራሉ። አሁን የተሻለ የመኝታ አልጋ አለን። እንዲሁም የበሰሉ ምግቦችን መመገብ ጀምረናል። ምስጋና ለቱርክ መንግስትና ህዝብ ይሁን። ርዕደ መሬቱ በርካቶችን ቤት አልባ ማድረጉ ነዋሪዎቹ ላይ ያደረሰው የስነ ልቦና ጉዳት ከባድ መሆኑን ተነግሯል። የአድዋ ድል በሁለት ሐሳቦች መካከል ጦርነት ተከስቶ የኢትዮጵያ ሐሳብ የጥቁር ህዝቦች ሐሳብ ያሸነፈበት ነው። ቤርሊን ኮንግሬስ ላይ የተደረገውን ኢትዮጵያ በአድዋ ላይ ደመሰሰችው። አፍሪካውያን አንድ ላይ ሆነው እንዲታገሉ መሰረት የጣለ ነው። አድዋ ለኔ ብዙ ነገር ነው። ለአንድ ግብ ጽናት ያሳየኛል፣ ትብብር ያሳየኛል፣ አመራር ያሳየኛል፣ አደረጃጀት አወቃቀር ያሳየኛል። የኢትዮጵያ ህዝብ በአጠቃላይ በአንድ አካል ሆኖ መቆሙን ነው የሚያሳየኝ። አድዋን ሳስብ ድልን ነው ማስበው። አድዋን ሳስብ የአፍሪካ ኩራትነትን ነው ማስበው። አድዋ ለኢትዮጵያውያን መገለጫቸው ነው፣ በዓለም ዘንድም በአፍሪካ ዘንድ። የካቲት 2015 ዓ.ም የጤና ይስጥልኝ ኢትዮጵያ ዝግጅታችን በርካታ ጉዳዮችን ዳሷል። የስፖርት፣ የሳይበር ሚዲያ እንደዚሁም ደግሞ እንግዳ ጋብዘን በኢትዮ ሮቦቲክስ ላይ ተማሪዎች የሚያደርጉትን ውድድር እየተመለከተ ዜና ወደ እናንተ ደርሰን እንግዳም ጋብዘን ቆይታ አድርገን ነበረ። እንግዲህ በሁለት ምዕራፍ ተከፍሎ ወደ እናንተ በቀጥታ ሲደርስ የነበረው የጤና ይስጥልኝ ኢትዮጵያ ዝግጅታችን ይሄን ይመስል ነበር። ስለተከታተላችሁ በጣም ነው የምናመሰግነው። ሜሮን ምትኩና አንተነህ ደግፌ ጤና ይስጥልኝ ኢትዮጵያን እያስተናገድን ዳይሬክተራችን ቃሲም መለስ ስቱዲዮ ባለሙያ ከኛ ጋር ነበሩ። እናንተም ከኛ ጋር ስለነበራችሁ እጅግ በጣም ነው የምናመሰግነው። ደስ የሚል ቀን ይሁንላችሁ። ለኢትዮጵያችን ሰላም አይብዛ። ሰላም